እነ ቅዱስ አትናቴዎስ እነ ጀሮም የመጽሐፍ ቅዱስ ቀኖና አልሰጡንም፣ ቤተክርስቲያን ነች የሰጠችን ብላለና የትኛዋ ቤተክርስቲያን 66ቱን የሰጠችክ? ኦኬ እዚህ ጋር ራሱ ሀና በሚገባ አልሰማችም። እኔ ቤተክርስቲያን መጽሐፍ ቅዱስ ሰጠች ብዬ አላቅም። ሲጀመር የሰጠን መንፈስ ቅዱስ ነው። ጥያቄውና ውይይቱ አንተና ጓደኞች በጥቅስ ብትለያዩ ማን ነው የሚዳኛችሁ ነው። ዩ ዶንት ሃቭ ኤኒ ማጀስትሪ። አሁን በካቶሊክ ማጀስትሪም እንኳን አለ። ዩ ዶንት ሃቭ ኤኒቲንግ እንደዛ የሚያደርግ ዳሪያዝ ይልሃል። አንዱ ተነስቶ የፈለገበት ሰዓት ላይ አንዱ ተነስቶ ይመጣና አይ እኔ ያልኩት ነው ትክክል፣ እኔ ካላልከኝ በቃ ሚዩት አደርጋለሁ ቦልካለሁ፣ ሁለተኛ እንዳትመጣ ብሎ ያባርራል። እንደዚህ አይነት ነው ያላችሁበት ነው። አሁን ካውንስሉ እንዳትለኝ፣ አሁን ካውንስሉም ያው እንደምታውቀው ያለበት ቦታ ነው የደረሰው። ስለዚህ ማን ነው የሚያግባባችሁ እንደዚህ ስትከፋፈሉና ስትለያዩ? በትርጉም ሲባል ዲኖሚኔሽን ነው የምትከፍተው። የተስማማ ብዙ ዲኖሚኔሽን አለልህ፣ እሱን ትምህርትና አንዱ ከተገባለ አሁን ይሄ አካሄድ አያስኬድም። የሚያስኬደው ምንድን ነው? ወደ ቀደመችው መንፈስ ቅዱስ 66ቱን ሰጠን አልክ። 3 ደቂቃ ወስዳውራ በቃ እሱ ማስረጃ አስጠኝ አጠይቀኝ። ቀኖና ማለት ብራዘር አጠይቀኝ። አሁንም ያልተመለሰ ዳኒ 66 73 የሚባሉ ውይይቶች ላይ መንፈስ ቅዱስ ነው የኛን 66 ያደረገው ለሚለው ክሌም ማስረጃ ከፍተ በዚህ ዓመተ ምህረት መንፈስ ቅዱስ 66 አድርጎ ቀነነ የሚል በጣም ሲምፕል የሆነ ማስረጃ ብትሰጠን። ልሳን አሁን እናንተ የምታወሩት ልሳን ነው። እሺ ትርጉም የሌለው ትርጉም አልባ ልሳን፣ ምንም ትርጉም ማለት የማይተረጉም ዝም ብሎ እንደፈለገ የሚናገር ሰው እሱ አሁን ለ1900 ዓመት ወይ ደግሞ ለ1800 ዓመት ያልነበረ ልሳን አሁን ከየት መጣ ማለት መንፈስ ቅዱስ የሚሰራበት ማለት አቁሞ ነበር ወይ ደግሞ ሁሌ እንደምጠይቀው ይሄ ሁሌ ጥያቄ ነው። ቤተክርስቲያን ጠፍታ ነበር ወይ ማለት ቤተክርስቲያን እንግዲህ እግዚአብሔር ከቤተክርስቲያን ተለይቶ ነበር ወይ? ልክ ራሱ ጌታ ኢየሱስ ከመሄዱ በፊት ማቴዎስ 28 ላይ ሂዱና እንዳለው ማለት ነው። ሂዱና በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያድርጓቸው። ከዛ በኋላ መጨረሻ ላይ ምንድን ነው ያለው? እነሆ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ብሏል፣ ራሱ ክርስቶስ ማለት ነው። ኦኬ እኔ ከእናንተ ጋር ነኝ ያለው ክርስቶስ ቃሉ አጠፈ ወይ? ይቅር በለኝና ማለት ነው። ቃሉ አጥፈ ነው ወይ? ለ1900 ዓመት ያልነበረም ትምህርት አዲስ ልምምድ ወይ ደግሞ አባቶች ተሳስተዋል፣ አባቶች ልክ አይደሉም፣ እኛንን ትክክል የምትለው መንፈስ ቅዱስ ከአባቶች ጋር አልነበረም። አባቶች ደግሞ መጽሐፍ ቅዱስን አልሰጡም ማለት ነው። እስቲ አትናሲዮስና ጀሮምን ሳትጠቅስ የስለ ቀኖና አውራ። አትናቴዎስንና ጀሮምን ሁለቱ ቤተክርስቲያን አባቶች ሳትጠቅስ ከ250 ኤዲ በፊት ስለ ቀኖና አስተያወራ ከፍተህ ምንም አይነት አርጊመንት ልታመጣ አትችልም። ሶላ ስክሪፕቱራ የሚለውን በነገራችን ላይ እዚያ ላይ ወድቃል። ምክንያቱም እስከ 250 ካነን ራሱ ስላልነበረ። ወንድማችን ለምሳሌ የጌታን ስጋና ደም አማናዊ ነው አይሉም አለ አንለውም። ምክንያቱም ከመጽሐፍ ቅዱስ ውስጥ ያው እንደ ሌሎች ሰዎች ልናገርና ብዙ ዓመት ቢሰጠው አያመጣም። ስጋዬ ነው ብለን እናምናለን፣ ስጋው ነው ብለን እናምናለን። ከዛ በተረፈ ግን አማናዊ ተብሎ አልተጻፈም። በቃ እናምንም፣ አለቀ። የተጻፈውን እናምናለን፣ ያልተጻፈውን አናምንም። መንፈስ ቅዱስ 19 ክፍለ ዘመን ያልሰራ በ19ኛው ክፍለ ዘመን ነው የሚሰራው። ትላልቅ አባቶች ጋር ያልሰራ መንፈስ ቅዱስ ዛሬ ዳኒ ጋር ነው የሚሰራው። አልገባኝም። ትራዲሽናል እኛ ጋርም አለ አለ። ትራዲሽን ማለት እኮ በቅብብሎሽ የመጣ ማለት ነው። አንተ ጋር ካለ ይሄ ትራዲሽን ከየት ነው በቅብብሎሽ የመጣው? አባቶቹ ይሳሳታል ካልክ እና መንፈስ ቅዱስ እነ ቅዱስ አትናቴዎስ እነ ቅዱስ ጎርጎሪዎስ እነ ቅዱስ ዮሐንስ አፈወርቅ የቤተክርስቲያን አባቶች ላይ አይሰራም፣ ለእኔ ጋር ነው የሚሰራው እያልክ ነው እኮ። አሁን አንተ ጋር ከሰራ እነሱ ጋርም ከሰራ አንድ አይነት ትምህርት ነው መኖር ያለበት። እነሱ ጋር ሁሉም ጋር አንድ አይነት ሆኖ አንተ ጋር የተለየ ከሆነ መንፈስ ቅዱስ ለእነሱ የተሳሳተ ነገር 18 ክፍለ ዘመን የተሳሳተ ነገር አስተምሮ ነው አንተ ጋር ደርሶ እውነቱ የሚናገረው? ወይም መንፈስ ቅዱስ መስራት የጀመረው ዛሬ ነው በ19ኛው ክፍለ ዘመን ወይም በ20ኛው? ጌታችን ኢየሱስ ክርስቶስ እኔ እስከ ዓለም ፍጻሜ አብሬያችሁ ነኝ ሲል ከ16ኛው ከ17ኛው ከ19ኛው ክፍለ ዘመን በኋላ አላለም። ስለዚህ ወደኋላ ሄደክ የሌለን ትምህርት አንተ ጋር ከመጣ
አንተን የተሳሳከው እንጂ መንፈስ ቅዱስ ዛሬ ሰራ እኔ ጋብቻ ሰራ ሚል እንትን አትሰጥም። ለምን? መንፈስ ቅዱስ ጌታ ቃል እንደገባ እኔ ሄዳለው ወደ እውነት ሁሉ እንዲመራችሁ ለዘላለም ከእናንተ ጋር እንዲሆን መንፈስ ቅዱስን እልካለሁ ነው ያለው። የዛኔ የላከው በ19ኛው ክፍለ ዘመን የደረሰው እኛ እዚህ ትንሽ መጽሐፍ ቅዱስንም ቀኖናም ሲሰሩ መንፈስ ቅዱስ አልነበረም። እነሱ ጋር ካልሰራ መጽሐፉንም ቁጭ አድርገን በመጽሐፉ መከራከር፣ መጽሐፉ አይሳሳተም ይላል። ቀኖናን የሰጡት ግን እነዚህ የተሳሳቱ አባቶች ነው፣ መንፈስ ቅዱስ ያልሰራባቸው። ይሄ አያስኬድም። ኦኬ፣ ከታላቅ ይቅርታ ጋር ግን መመለስ ካለብኝ፣ ከሌለ ችግር የለም። ሉክ 3 ደቂቃ ወርታል። 3 ደቂቃ ለማውራት እየጠበቅኩ ነው ዳኒ። አንዴ ግን መምህር በረከት አይ ቲንክ ልወጣ ስላሉ ቪዲዮ የቅድሙ ሁላችሁ የምታወሩ ከሆነ ግን አንድ ቪዲዮ ነው የምታወሩት ሁላችሁ ታውቃለህ። አይ እኔ የራሴን ነው የማወራው። የራሳችን አልከን አይደለ? መንፈስ ቅዱስ የገለጠልን ሁላችንም በየተራ 3 ደቂቃ እየወሰድን እናወራለን። ቶፒኩ ላይ ስለሆነ ሁላችሁም እኩል ደቂቃ ታወራላችሁ። መምህር በረከት ይቅደሙና ከዛ ዳኒ ትቀጥላለ፣ አማኒ ትቀጥላለ። ዲስከስ ለማድረግ ነው። ምንም እንትን የለም። አንድ ኮሜንተሪ ላሳየ ብዬ ነው። ይሄ ኮሜንተሪ የምታዩት ኢንተርናሽናል ክሪቲካል ኮሜንተሪ ሲኬ ባሬት የሚባል ሲኬ ባሬት ማለት እዚህ ጋር እንደምታዩት ይህ ብሪቲሽ ቢብሊካል ስኮላር ኤንድ ሜቶዲስት ሚኒስተር ነው፣ ፕሮቴስታንት ነው። እሱ ምን ይላል? በዚህ ቦታ ቁጥር 17 ላይ አናንያስ እጁን ጫነ የሚለውን ሲተረጉም እጅ መጫን እንደ ሁኔታው የተለያየ ትርጉም ሊኖረው ይችላል ይላል። እዚህ ቦታ ዘ ሌይንግ ኦን ኦፍ አንድ ሲዝ ሰርቴንሊ ኖት ኤ ራይት ሰብሲኩዌንት ቱ ባፕቲዝም አስ ዩዥዋል ኢን አክሲስ ኢት ኢዝ ኤ ሳይን ኦፍ ብሌሲንግ ይላል። ቱ ቢ ኢንተርፕሪትድ አስ ዘ ኦኬሽን ሰጀስትስ እንደ ሁኔታው የሚተረጎም ነው ይልና እዚህ ቦታ ላይ ቅድም እንዳልኩት እኔ ሄር ኢት ኢዝ አን አክት ኦፍ ሂሊንግ ይላል። እዚህ ላይ አናንያስ በጳውሎስ ላይ እጁን የጫነው አይኑ ታሞ ስለነበረ የመፈወስ ነው ይላል እና ከአባቶች በተጨማሪ ሞደርን ስኮላሮች እንደውም ክሪቲካል የሆነ ኮሜንተሪ የሚጽፉ ሰዎችም እንዲህ አይነት ትርጓሜ እንዳላቸው ለማሳየት ነው። አክቹዋሊ አውቃለሁ ዳኒም ሌላ ትርጓሜ ሊያመጣ ይችላል። ግን በስኮላርስ የተለያየ እንደዚህ አይነት ድጋፍ ካለው ስኮላሮችም የማያስማሙን ከሆነ ቃሉም የማያስማማ ከሆነ ያለው ብቸኛ አማራጭ ወደ ጥንት ቤተክርስቲያን ትራዲሽን መሄድ ነው። ይህን ለማሳየት ነው። ቴንኪዩ ሲስ ቀጥሉ። ኦኬ እሺ፣ ደቂቃ ካልያዝኩኝ አቋራጭ ብዙ ስለሆነ ደቂቃ ይዣለሁ። ኦኬ ስፒሮስ የተናገረው ነገር እየጠበቅን ነው። አንተ እኮ የሆነ ነገር 3 ደቂቃ ዳንኤል ለሚያወራል አሁን በዚህ አንተ ማሰማን ሁሉም ርዕሱ ላይ የራሱን ሪፍሌክሽን አንተ ቆይ ገብቶኛል። ግን ዳንኤል ነው የሚቀድመው አላልክም ነበር ወይ ነው ጥያቄው? አንዴ ዳኒ ተናገረ፣ ከዛ ደግሞ እንናገራለን። እነ ኤርሚ ደግሞ አሉ። ችግር የለውም አንተ ታወራለህ። ዋናው ፖይንቱ ግን ጥፍ ስላለ ነው እዚህ ችግር የለውም። እሺ 3 ደቂቃ አስቀምጡልኝ እንግዲህ። እሺ የመጀመሪያው ክሌም ምንድነው የተናገረው? ለአባቶች በቀረበ ለጊዜው በቀረበ አይደለም አለ። ቅድም ተናገረ። እነሱ ጋር ስለቀረብን ሳይሆን እኛ ጋርም እኮ መንፈስ ቅዱስ ይገለጣል አለ። ኦኬ በጣም ጥሩ አርጊመንት። እነሱ ጋርስ መንፈስ ቅዱስ አይገለጥም ወይ? እነሱንስ መንፈስ ቅዱስ አልረዳቸውም ወይ? ጭራሽ እኮ መጽሐፍ ቅዱስን እንኳን ቁጥሩን እኮ አምጣ ብትባል የምታመጣው እነ አትናቴዎስን ነው እነ ጀሮምን ነው። እነሱን መንፈስ ቅዱስ ካልረዳቸው ጭራሽ አንተ መጽሐፍ ቅዱስ የለህም፣ ሊኖርህም አይችልም ቤተክርስቲያንን ካልረዳ። ስለዚህ እነሱን ካልረዳቸው አንተ መንፈስ ቅዱስ አልፎ 2000 ምናምን ዓመት አንተን የሚረዳበት አርጊመንቱ አይታየኝም ነው። አንደኛው እሱ ነው። ሁለተኛው አሁንም እየተወራ ያለው መጽሐፍ ቅዱስ ይዳኛል፣ መጽሐፍ ቅዱስን የሚፈርደው ይባላል። መጽሐፍ ቅዱስን እኔ እናንተ መካከል ብናስቀምጠውና እያጣመምን ብንተረጉመው መጽሐፍ ቅዱሱ ተነስቶ አረ አሳሳታችሁኝ እንዲያርጋችሁ ተረጎማችሁኝ እያለ አይናገርም። አንተ በመንፈስ ቅዱስ ነው
በዚህን የተረጎምኩት ኤችጂኤል ተጠቅሜ ነው አሁን እንኳን ቢሆን ምናምን ትላ ይሆናል። ሌላም ሰው እንደዚህ ያደርጋል። ለዚህ ነው በነገራችን ላይ ግን 19ኛው ክፍለ ዘመን ላይ ራሱ ከዛ በኋላ ስንት ዲኖሚኔሽን እሱን እናስቀምጠው ማለት ነው። ስለዚህ አሁን እየተወራ ያለው ኢንተርፕሬቴሽን ላይ ምንድነው ሰው ማድረግ ያለበት? በሁለት ሀሳብ ካልተስማማ ምንድነው ማድረግ ያለበት ሲባል እኛ ለሐዋርያቱ የቀረቡት ስንል እኮ መጽሐፍ ቅዱስ የተጻፉትን ሰዎች ነው እያወራን ያለ ነው። አንዳንዶቹ አባቶችን እነ ክሌመንት ኦፍ ሮምን ስናነሳ ከጳውሎስ ጎን የነበረን ሰው ጳውሎስ በመልእክቱ በፊልጵስዩስ ምዕራፍ 3 ላይ የተናገረውን እሱ ከአገልግሎቴ ጎን ነበረ ብሎ የተናገረለትን ሰው እሱን ወደ ጎን አድርጌ አንተን የምሰማበትና የአንተን ትርጓሜ የምቀበልበት ለምንድን ነው? እኔም እኮ የራሴ ኦፒኒየን አለኝ። እኔም እኮ የራሴ ሀሳብ አለኝ። በሀሳብ ከሆነማ እየሄድኩኝ መጽሐፍ ቅዱስ ላይ መጫን እችላለሁ ሀሳቤን። የማንም ኦፒኒየን ማተር አያደርግም። አሁን ኦልሬዲ መጽሐፍ ቅዱስ ተሰጥቷል። ቤተክርስቲያን አስተምሮ አላት። አንድ አስተምሮ ነበረች፣ አንድ ቤተክርስቲያን አለች። በቃ ከዛ ውጭ የወጣ ኢንተርፕሬቴሽን አታገኝም። አይ እኛንም ይረዳናል፣ አሁንም እየተነሳን እኛ እያሻሻለን እንተረጉማለን ካልክ እሱ ይፈቀዳል። ነገር ግን እኛ ላይ ግን ኢምፖዝ ለማድረግ ደግሞ አትችልም ማለት ነው። የራስህን ኢምፖዝ ማድረግ ትችላለህ ማለት አንተን የሚሰሙህን ሰዎች እኔን ተከተሉ ምናምን እያልክ ያንተን ትርጓሜ ተከትለው ሊሄዱ ይችላሉ። እኛን ግን መተህ አይ የኔን ሀሳብ ተቀበሉ ብትለን እኛ ለምን አንተን ሀሳብ እንቀበላለን? አንተ ለምን እኛን ሀሳብ አትቀበልም ብለን እናወራለን። በሀሳብ ከሆነ ውይይቱ ደቂቃ ያልቋል። ኦኬ እኔ ነኝ ያለ ተረኛው 3 ደቂቃ ሊያዝና አማን ያለው ምንድን ነው? 3 ደቂቃ ይዣለሁ። ቴንክ ዩ አባቶች ባለፈው ጥያቄ ጠይቄው ነበረ። አባቶች ጥምቀት ለኃጢአት ስርየት ይላሉ። አዎ በአንድ ድምፅ አዎ። የትኛው ኃጢአት? መልስ የለም። ራሱ ያብራራልኛል። ከ2000 ዓመት በኋላ መጥቶ ማለት ነው ነው አንተ ኮምፕሊት ናቸው ያልከው አባቶች ለምን አላብራሩ? እንዳውም ሲስቅ ነበረ። ለአክቹዋል ሲን ጥምቀት አያገለግልም ያላለ አታመጣም። የለም እኮ ለምን አትጻፉም? የኃጢአት ስርየት በሚገኝበት በአንዲት ጥምቀት እናምናለን ይላል። ይሄን ማብራራት አለባቸው። ገብቷቸዋል። የኛ ናቸው የሚሉ የሚገርማችሁ ሊቃውንት የተባሉ ጥንታዊዎቹ ሳታገቡ እንዳትጠመቁ ያሉም ጭምራሉ። መካከላቸው ተለቅ ያለ ኃጢአት ሳትሰሩ እንዳትጠመቁ ያሉም አሉ። ክርስቲያን ሆነው ከኖሩ በኋላ ሊሞቱ ሲሉ የተጠመቁም አሉ። ካረጁ በኋላ የተጠመቁም አሉ። ከመካከላቸው ማለት ነው። ልክ የሆነ አንድ ዩኒፎርም ነገር እንዳለ አድርጎ ያቀርባል። ሌላው ደግሞ መጽሐፍ ቅዱስ ላይ በኦርቶዶክስ እና በፕሮቴስታንት መካከል ልዩነት ካለ አለ። በደንብ ስሙ። አሁን የምነግራችሁን ነገር ልዩነት ካለ ማን ይዳኘን? አባቶች ይዳኙ። ኧረ እዛ ኦርቶዶክስ እና ኦርቶዶክስ መካከል ያለው ልዩነትስ ማን ነው የሚዳኘው? ገብታችኋል? በኦርቶዶክስ እና በኦርቶዶክስ መካከል ግን እንዲህ ይባላል። አይ አንድም እንዲህ ይፈታል፣ አንድም እንዲያ ተብሎ ይታለፋል። ልክ እኮ እዛ እነሱ በሚያምኑበት ሴንተር ውስጥ ምንም ልዩነት እንዳለ አድርገው ነው የሚረዱት። በካቶሊክ ውስጥ ራሱ አንድም እንዲህ አንድም እንዲያ ተብሎ ይፈታል። ደንብ ነው። ልክ ግን እኛ ጋር ሲመጣ ብቸኛ ማምለጫ መንገድ አባቶች ጋር እንሂድ ነው የሚባለው። ይሄ ኮምፕሊትሊ ሮንግ ነው፣ አክሰፕተብልም አይደለም። እዛ ኦርቶዶክስ ውስጥ አንድን ቃል ለመፍታት ሁለት በአንድምታ መልኩ ካስቀመጡ ድምፅ የጋቢ ነው። አለቀ ጊዜ አላለቀም። አንድምታ በኦርቶዶክስ ውስጥ አለ። አንድም እንዲህ አንድም እንዲያ። ለምን ዩኒፎርም አልሆነም? አሁን የሆነ ነገር አምጥቼ ብጠይቀው አባቶች ምን አሉ? አባቶች እንደዚህም እንደዛም ብለዋል ይልሃል እንጂ መልስ የለም። ሌላኛው ደግሞ ያው እኛ ምን አለ መጽሐፍ እንደሚል እንረዳለን። ሰው አይጠመቅ ብንል ኖሮ መጽሐፉን አጣመምክ እንባላለን። እኛ እኮ ሁላችን የተጠመቅን ልክ እኮ አትጠመቁ እንዳልን አይነት ነገር ነው የሚወስደው። እኔ ለምሳሌ ለመጠመቅ ሲባል እንኳን 9 ወር ቁጭ ብዬ ነው የተማርኩት። 9 ወር ሙሉ ያመነ የተጠመቀ ይድናላል። ስለዚህ አምኜ ከዛም በኋላ ተጠመቅኩ። ሰዓትም 20 ሰከንድ አለ፣ 30 ሰከንድ አለኝ። አሁን ሴና ላይ ተመልከተ። ስለዚህ እኛ ጥምቀትን የምንቃወም አይነት አድርጎ ነው ፕሬዘንት እያደረገ ያለው። እኛ ስለመጠመቅ እናምናለን፣ ግን የዳነው በእምነት ነው። ኃጢአታችን የሚሰረየው በደሙ ነው። ጥምቀት ደግሞ ኮረፕትድ የሆነው ማንነታችንን ቀብረን ክርስቶስን የምንለብስበት ነው ነው የእኛ ሙግት።
ቅድስና የምንጀምርበት ነው ጥምቀት። ጥምቀት ቬሪ ቬሪ ኢምፖርታንት። ግን የዳን ነው በመስቀሉ ላይ በተሰራው ስራ ነው ምንለው። ልክ እኮ እኛ ጥምቀት አያስፈልግም ብለን እየሰበክን እንዳለን አይነት ነገር ነው የሚረዳው። ዊች ኢዝ ኮምፕሊትሊ ሮንግ። እንጠመቃለን፣ ጥምቀት ተጠማለን። የዳን ነው ግን ዳኒ በእምነት ነው። ሰዓት አልቋል። ግን ለማስተካከያ ያክል አሁን ኦርቶዶክሳውያን እንዴት ይፈቱታል፣ እንዴት ይረዱታል? እኛ አሁን የቤተ እምነቶች እንትን አይደለም። ግን እሄድበታለሁ 3 ደቂቃ ይሰጠኝ። እሺ አንድ ብቻ አንድ ነገር ብቻ 3 ደቂቃ ለስፒሮስ፣ 3 ደቂቃ ለኤርሚ፣ 3 ደቂቃ ለእኔ። እንደዚህ ተያዙልን። ኧረ ነው ተናገር ስፒሮ፣ 3 ደቂቃ አለ። አይ ሰው እናንተ ቀጥሉት። አይ 9 ወር ተምሬ ብቻ የምናወራው እናንተም ቀጥሉ። ዳኒ 9 ወር ተምሬ ተጠመቅኩ አለ እና 9 ወር ተምሮ መጽሐፍ ቅዱስ ላይ ተጠመቀ አለ። ከየት ነው ይህን ትምህርት ያመጣው? የለም እኔ ተማርኩኝ ለመጠመቅ ብዬ 9 ወር ሙሉ ፕሮግራም ይዤ ነው የጠመቅኩት። ስለዚህ መጽሐፍ ቅዱሳዊ አይደለም አይደል? በመጽሐፍ ወዲያው ነው የሚያጠምቁት። ግን ተርቱሊያን ጽሑፍ ስናይ ለምሳሌ ሰዎች አይቸኩሉ ያዘግዩ ይላል ለምሳሌ። ስለዚህ እሱን መጽሐፍ ቅዱስ ተርቱሊያንን ነው እሱ እንዳውም ቅድም ስትተቸው ነበረ። አግብተን የተጠመቀው አማን ይቀጥል። እሺ ቆይ እኔ 3 ደቂቃ ስጠኝ። 3 ደቂቃ አስቀምጡልኝ ጻልቃ እንዳይገባብኝ። እሺ መልካም። አሁን ምን ብሎ ጠየቀው ስፒሮስ? አሁን ራሱ ወደ ነጥቦቹ እመጣለሁ። የተነሳው አንተ ለምንድን ነው 9 ወር የጠበቅከው? መጽሐፍ ቅዱስ ላይ ያለ ሲባል መጽሐፍ ቅዱስ ላይ የለም አለ እንዴ። እና ኬታ መጣው ሲባል ተርቱሊያንን እንደዚህ አዘግይቱ ብሏል አለ። ሲመቸ መጽሐፍ ቅዱሱ ችግር የለውም ይዳኘናል ትላለህ። ሀሳብን ካገኘ ማለት ነው። ጥቅሱን ካገኘኸው፣ ጥቅሱን እስካላገኘኸው የሆነ አባት የኔን ሀሳብ ሊደግፍ ይችላል ብለህ ታነብና ተርቱሊያን ትላለህ። ተርቱሊያን በነገራችን ላይ ይህንን ያለው የጥምቀትን አስፈላጊነት ለማሳየት ነው። ከኃጢአት ስለሚያነጻ ጥምቀት ሰዎች ይዘግዩ ለማለት ነው። ሁለተኛ ነጥብ፣ ኦርቶዶክሶች ጋርም እኮ ይሄ ልዩነት አለ አለ። አንድም እንደምታ ላይ ሲያስቀምጡ አንድም እንደዚህ ይላሉ፣ ሁለትም እንደዚህ ይላሉ አለ። ማን ጠየቀ? የጠየቀው ያንተን አስተምሮ ነው። ያንተን አስተምሮ ትክክል የሚያደርገው የኦርቶዶክስ መሳሳት ነው። በዚህ ሀሳብ ላይ ተሳስተዋል ብዬ አላምንም። ግን እንደው እነሱ ቢሳሳቱ አይ እነሱ ተሳስተዋልና እኔም ብሳሳት ችግር የለውም የሚል አይነት ሙግት ምን የሚሉት ሙግት ነው። ይሄ ምን ይባላል መሰለህ? ዩቱ ፋላሲ ይባላል። ዩቱ ፋላሲ የሚባል ነው ሰርተሃል ማለት ነው። አንድም እንደዚያ ቢሉ እንኳን እነሱ በካቶሊክም ቢሆን በዶክትሪን አይደለም እንደዚህ አይነት ምልከታ የለም። በዶክትሪን ላይ ዶግማ እና ዶክትሪን ላይ ቅልብጭ ያለ ቁጫ ነው። ወይ ትቀበላለህ ወይ አትቀበልም። አስቸጋሪ የሆኑ የመጽሐፍ ቅዱስ መንባባት ሊኖሩ ይችላሉ። እነሱን የቤተክርስቲያን አባቶች መንባብ ፈተው አንብበው አንደኛው እንደዚህ ብሎ ተርጉሞታል፣ አንደኛው እንደዚህ ብሎ ተርጉሞታል ክፍሉን ሊሉ ይችላሉ። እያወራን ያለ ነው ግን ስለ ጥምቀትና ስለ ዶግማ ነው። አንተ ግን 9 ወር ቆዩ ትለናለህ መጥተህ፣ እኛ እኮ ደግሞ እንጠመቃለን ትለኛለህ። ጥያቄውና ውይይቱ አንተና ጓደኞች በጥቅስ ብትለያዩ ማን ነው የሚዳኛችሁ ነው። ዩ ዶንት ሃቭ ኤኒ ማጀስት። አሁን በካቶሊክ ማጀስተሪየም እንኳን አለ። ዩ ዶንት ሃቭ ኤኒቲንግ እንደዛ የሚያደርግ ዳሪያዝ ይልሃል። አንዱ ተነስቶ የፈለገበት ሰዓት ላይ አንዱ ተነስቶ ይመጣና አይ እኔ ያልኩት ነው ትክክል፣ እኔ ካላልከኝ በቃ ሚዩት አደርጋለሁ፣ ቦልካለሁ፣ ሁለተኛ እንዳትመጣ ብሎ ያባርርሃል። እንደዚህ አይነት ነው ያላችሁበት ነው። አሁን ካውንስሉ እንዳትለኝ፣ አሁን ካውንስሉም ያው እንደምታውቀው ያለበት ቦታ ነው የደረሰው። ስለዚህ ማን ነው የሚያግባባችሁ? እንደዚህ ስትከፋፈሉና ስትለያዩ በትርጉም ሲባል ዲኖሚኔሽን ነው የምትከፍተው። የተስማማ ብዙ ዲኖሚኔሽን አለልህ፣ እሱን ትምህርትና አንዱ ከተገባለህ። አሁን ይሄ አካሄድ አያስኬድም። የሚያስኬደው ምንድን ነው? ወደ ቀደመችው መመለስ ነው፣ ወደ ድሮ መመለስ ነው። ባክ ቱ ኦሪጂን ያሉት እነ ሉተር እነ ካልቪን የጀመሩት እሱን እንኳን ተግባራዊ ለማድረግ መጣር ነው ለማለት ነውና 20 ሰከንድ አለ ለበኋላ ሴቭ ይደረግልኝ። ጨርሻለሁ። ኦኬ አይ ቲንክ ሆፕፉሊ ማንም አያቋርጠኝም። ኤርሚና ሀና ቆይ አንድ ሀሳብ ይስጡና ዳኒ ጠቅልለት ሄድበታል። አይ ሲሶ እኔ የሀሳብ ልዩነት ስለሌለኝ አሁን ከአማኒ ጋር ከሚያወራው ነገር ጋር ይቀጥሉ። ከአማኒ ጋር እሺ ቀጥል ዳኒ፣ ማንም አያቋርጥም። ኦኬ እሺ ራስን ያቋረጥከኝ፣ እነሱ አላቋረጠኝም እኮ። እሺ ሴና ላስቀምጫለሁ። ቴንክ ዩ ሶ
አንድምታ እናንተ ወደ ማስተዋላችሁ እንድትመጡ ተጠቀምኩ እንጂ ኦርቶዶክስ ውስጥ አንድምታ ስላለ እኛም ጋር አንድምታ አለ። ስለዚህ ችግር የለውም። ኢንትራዲኖሚኔሽናል እና ኢንተርዲኖሚኔሽናል የሚለውን ያነሳሁት ስለ እናንተ ስል ነው እንጂ ዩቱብ ፋላሲ ለመስራት ብዬም አይደለም። ግን የእናንተ አቋም ልክ በኢንተርዲኖሚኔሽናል የሆነ አባቶችን እዚህ በድብቅ ይዛችሁ ስለመጣችሁ ወደ እነሱ ካልሄድን ነው ብራዘር። አባቶች ፋለብል ናቸው፣ ኢንፋለብል አይደሉም ብራዘር፣ አይደሉም። አንድምታ ሁል ጊዜ አለ ነው፣ በእኛ ውስጥ አለ፣ ፔንቴኮስታልስ ውስጥ ራሱ አለ ካስፈለገ ማለት ነው። ሁሉ ቦታ ደንብ ነው። እግዚአብሔር ፕሮሚስ የገባልን የተጻፈውን የእግዚአብሔርን ቃል በእጃችን እንድንይዘው ነው እንጂ መረዳታችን እንደደረስንበት ደረጃ ነው። እኔ ልሳን ከመናገሬ በፊት ልሳን ምንድን ነው ብዬ የምጠቀምባቸው ቋንቋዎች ነበሩ፣ ባልሳደብም ማለት ነው። ልክ ስናገር ኦኬ አልኩኝ ማለት ነው። ስለዚህ ሰው እንደደረሰ ይመላለሳልና ዩቱብ ፋላሲ ለመስራት እንትን አይደለም። ሌላው ደግሞ ዶክትሪንን በተመለከተ አለ ወንድማችን እንዴ ዶክትሪን እኮ አባቶች የማያውቁት ዶክትሪን ያለው እኛ ጋር አይደለም። ሜሪዮሎጂ እኛ ጋር አይደለም ያለው። አንጌሎሎጂ እኛ ጋር አይደለም። ስለ ነገረ መላእክትና ነገረ ማርያም እኛ ጋር አይደለም ያለው። አባቶች አያውቁት፣ እኛ አናውቀው። ስለ ስዕልን በተመለከተ እኛ ጋር አይደለም ያለው። and yet it's okay። ስለዚህ አዲስ ትምህርት ያመጣችሁ እናንተ ናችሁ ወይም ደግሞ ሌሎች ናቸው፣ እኛ አይደለም። እኛ ወደ ቀደመችዋ ቤተ እምነት ነው የምንመለሰው። የቀደመችዋ ቤተ እምነት ደግሞ በመጽሐፍ ቅዱስ ላይ ያተኮረች ነች። ስለዚህ መጽሐፍ ባይ ዘ ዌይ የመጽሐፍ ቅዱስን ቀኖና የሰጣችሁ ጀሮም ነው አትናሸስ ነው ምናምን ይላሉ ነው። በፍጹም ጀሮም ለምሳሌ በዚህ ዘመን እንደዚህ ተጽፎ ነበር ወይም ይህንን ያምኑ ነበር የሚለውን መዘገበ እንጂ ቤተክርስቲያን ራሷን ይዛ ያመጣችው የካርቴጅ ጉባኤ የሚሆን የሎዶቅያ የሚሆን የትኛውም በእኛ 66 ላይ የጨመረውም የቀነሰውም ነገር የለም። የማቴዎስ ወንጌል ከጉባኤያት በፊትም ከጉባኤ በኋላም የተጨመረበት ቤሳቤስቲን የሆነ ዲቫይን ቫልዩ የለውም። ልብ አድርጉ። የማቴዎስ ወንጌልን እኔ መጥቼ ቀኖና ውስጥ ጨምሬያለሁ ስል ለማቴዎስ ወንጌል የሚጨምርለት ነገር የለም። እኔ መሳሪያ ነኝ እንጂ ለመጽሐፉ መለኮታዊ አቅም የሚሰጠው መንፈስ ቅዱስ ኃላፊነት አለው። ስለዚህ ቀኖናን ልክ አባቶች አመጥተው እኛ ላይ እንደ ጫኑ አድርጎ መውሰድ ትክክል አይደለም። ኢንፋክት ቶፕ ዳውን ሳይሆን ከታች ከግራስሩት ሌቭል ነው ወደ ላይ ቀኖና የወጣውና ይሄም የቀኖናን አሰራር አለማወቅ ነው። ስለዚህ ምን እያልኩ ነው ያለሁት? አባቶች ቀኖናን አልሰጡንም። አባቶች በቤተክርስቲያን ይነበቡ የነበሩ መጽሐፍቶችን ነው ያስቀመጡት። አለቀ። ዳኒ አሁን እኮ የቀኖና ኢንተርፕሪቴሽን ራሱ ሚስ እያደረክ ነው። አሁን ቀኖና ዊች ቡክ ሹድ ቢ ኢንክሉድ እኔ እናንተ ዲቤት እናደርግ። ምንድን ነው ሚስ ያደረኩት? ችግር የለም። ወደ ጎን እንዳይሆን ጭቅጭቁ እኔ ልቀጥለው። እኔ 3 ደቂቃ ራሱ እና ራሱ 3 ደቂቃ ከአንቺ በኋላ 3 ደቂቃ ነው ይቀጥላለሁ። ለአና ስጡልኝ ስላላወራች ሀኒ 3 ደቂቃ ውሰጅ፣ ከፈለግ 6ም ውሰጅ። ኧረ እኔ 2 ይበቃኛል። ቆይ ችግር ነው አድርጉትና ስጨርስ ያው በጨረስኩ በሰዓት ጨርሳለሁ። ረጅም ሰዓት ስለቆየሽ አውሪ አንቺ። እሺ አመሰግናለሁ። እሺ እኔ ዳንን የምጠይቀው ጥያቄ ምንድነው ወይም እንደ ሀሳብ የምሰጠው ምንድነው ከመጨረሻው ሲጀምር መጽሐፍ ቅዱስ ራሱ ጆሮ ማሰጠንም የሰጠችን ቤተክርስቲያን ነው ብለዋል። ጻፍ ዳንሽ። ኦኬ የትኛዋ በቤተክርስቲያንነት የሰጠችህ? አንደኛ። ኦኬ 2 ደግሞ በቤተክርስቲያን የማይታወቀው አዲስ ትምህርት ለምሳሌ ማለት ተሰምቶም አይታወቅም ኦልሞስት ለ16ኛ ክፍለ ዘመን ማለት ነው 16 ክፍለ ዘመን ምንድነው ዳግም ማለት የተጠመቀ ሰው ዳግም ማጥመቅ ጥምቀት ለኃጢአት ስርየት አይደለም። በጌታ እራት ላይም መታሰቢያ ወይም መታሰቢያ ወይ ደግሞ ምሳሌ ነው ብለው ያስተማሩትም የለም። አሁን ይሄ ዶግማ ነው፣ ይሄ ቀኖና አይደለም። በየትኛውም እናንተ ጋር ቀኖና ሊሆን ይችላል አይ ቲንክ በፔንቴኮስታል፣ ግን በሌሎች በትራዲሽናል ክርስቲያኖች ግን ይሄ ነገር ዶግማ ነው። ምንድነው ዶግማ? ከምስጢረ ሥላሴ ጀምሮ እስከ ምስጢረ ትንሣኤ ሙታን እስከዛ ድረስ ይሄ ትምህርት ነው፣ አስተምሮ ነው፣ የቤተክርስቲያን አስተምሮ ነው ማለት ነው። ስለዚህ ይሄ 2ኛ ነው። 3ኛ ደግሞ ስለ ልሳን አንስታ ለምሳሌ ልሳን አሁን እናንተ የምታወሩት ልሳን ነው። እሺ ትርጉም የሌለው ትርጉም አልባ ልሳን
ምንም ትርጉም ማለት የማይተረጉም ዝም ብሎ እንደፈለገ የሚናገር ሰው እሱ አሁን ለ1900 ዓመት ወይ ደግሞ ለ1800 ዓመት ያልነበረ ልሳን አሁን ከየት መጣ ማለት መንፈስ ቅዱስ የሚሰራበት ማለት አቁሞ ነበር ወይ ደግሞ ሁሌ እንደምጠይቀው ይሄ ሁሌ ጥያቄ ነው። ቤተክርስቲያን ጠፍታ ነበር ወይ ማለት ቤተክርስቲያን እንግዲህ እግዚአብሔር ከቤተክርስቲያን ተለይቶ ነበር ወይ? ልክ ራሱ ጌታ ኢየሱስ ከመሄዱ በፊት ማቴዎስ 28 ላይ ሂዱና እንዳለው ማለት ነው። ሂዱና በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያድርጓቸው። ከዛ በኋላ መጨረሻ ላይ ምንድን ነው ያለው? እነሆ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ብሏል፣ ራሱ ክርስቶስ ማለት ነው። ኦኬ እኔ ከእናንተ ጋር ነኝ ያለው ክርስቶስ ቃሉ አጠፈ ወይ? ይቅር በለኝና ማለት ነው። ቃሉ አጥፈ ነው ወይ? ለ1900 ዓመት ያልነበረም ትምህርት አዲስ ልምምድ ወይ ደግሞ አባቶች ተሳስተዋል፣ አባቶች ልክ አይደሉም፣ እኛንን ትክክል የምትለው መንፈስ ቅዱስ ከአባቶች ጋር አልነበረም ወይ? ይሄ ስንተኛ እንደሆነ አላውቅም፣ አራተኛም አምስተኛ አላውቅም። መጨረሻ ጥያቄ ምንድን ነው? የተሐድሶ አባቶች ምንላቸው እኛ አጠቃላይ ፕሮቴስታንቶች የተሐድሶ አባቶች አሉን። እነሱም ከሉተር ጀምሮ ያሉትን ማለት ነው። እነሱስ ምን ነበረ ያሉት? ዶግማቲክ ነገር እንትን ብለዋል ወይ? ይታደስ ብለዋል ወይ? እነሱ ምን ምንድን ነበረ እንዲታደስ የፈለጉት የሚለውን ነገር ማለት አሁን እናንተ ጋር ያለው በተለይ ጴንጤቆስታል ላይ ያለውን ልምምድ ነበረ ወይ? መች ነው የመጣው? ይሄንን መመለስ አለበት ዳኒ። አረኑ ጽፈ ኮን አላውቅም፣ ግን ይሄ ጥያቄ ይሄ ነው። ከበዛ ይቅርታ እንደውም ያንሳል። ሪከርድ አለኝ፣ ሪከርዱን እለቀዋለሁ። በቃ የአንቺ ጥያቄዎችሽ ዳኒ እየቀጠል እንዴ እኔ 3 ደቂቃ ነኝ። አማኒ ነው ተረኛ። ይቅርታሽ ወረፋ ይዘን እኮ ተሰልፈን እየጠበቅን ነው። እሺ ሌላ ነገር ይችላል። ከታች ደግሞ 1 ለ7 ይላሉና እኔና ዳኒ እየወራን 1 ለ1 ነበር ያወራ ነው። እኔን እንደ 7 የምትቆጥሩኝ ሰዎች ግን እግዚአብሔር ያክብርልኝ ለማለት እፈልጋለሁ። አንደኛው እሱ ያዙ መጽሐፍ እንደዚህ ነው የሚረዳው። አያችሁ መጽሐፍ እንዴት ድብድብ ነው እንዲያዝ ነው። 1 ለ7 1 ለ8 1 ለ7 1 ለ10 ሲሉ እኔ ምን አልኩ? ሄርሜኔቲክስ አያችሁ ለኛለ ሄርሜኔቲክስ እንደዚህ ነው። እሺ ሰዓትን ከእንደገና አስጀምርልኝ። ጣልቃ ገብቷል ወዳጃችን። እሺ አንዴ ከደቂቃው እሺ ከእንደገና አስጀምርልኝ። ውይይት ነው እያደረግን ያለ ነው፣ ለመማማር ነው። እሱ የሚያመጣው ሀሳብ ጠቃሚ ከሆነ የእሱን ሀሳብ እንገዛለን። የኔ ሀሳብ ጠቃሚ ከሆነ የኔን ሀሳብ ትገዛላችሁ። ይህ እዚህና እዛውን መወራወሩ ጥቅም የለውም። እሱን ያሱ። ሁለተኛ ኮመንት ላይ አሚን የምትባለው ሰው ግባ። ሁሌ በኮመንት ነው የማውቀው። እስኪ ልክ ይላሉ። ከአንተ በኋላ ደግሞ ለብቻ ደግሞ እንቀጥላለን ማለት ነው። ኮመንት መሳደቡ ስለማይጠቅም ማለት ነው። እንቀጥል። ምንድን ያለው ወዳጃችን ስለ ዶግማ ሲወራ ቅድም አይ እኛ እኮ በዶግማ ብቻ እኮ ኢንተር ዲኖሚኔሽናል አይነት ውይይቶች አሉ ምናምን ብሎ ለመሸፋፈን ሞከረ። ኖ በፕሮቴስታንቲዝም የዶግማቲክ ብዙ ልዩነቶች ስላሉ ነው ብዙ ዲኖሚኔሽኖች ያሉት። ይህ ግልጽ ነው። ኦርቶዶክሶች ጋር እንደዚህ ያደረጉ ብትል ኦርቶዶክስ ነው፣ ካቶሊክ ነው። የራሳቸውን ትምህርት ይዘው ይሄዳሉ ለማለት ነው። አንደኛው እሱን ትይዝልኛል። ሁለተኛ ባለፈው ሳምንት የተነሳው ነጥብ ለብዳ ነሳው አላስገባኝም። ቪዲዮ እየሰራሁበት ነው። ቪዲዮን ሰርቼ አስቀምጥልሃለሁ። ምን ብለህ ነበር? ጥምቀትን አላብራሩም አባቶች። ጥምቀት ለድነት ነው ሁሉም ይላሉ የሚለውን አምናሃል። ምን ከየትኛው ኃጢአት እንደሆነ አላብራሩም ብለሃል። እሱን ስታወራ እኔ ዲቤት ላድርገህ በሱ ጉዳይ ላይ ስልህ አይ ብለህ ሀሳቡን ቀይረው ነበር። አሁን ግን ውይይት ላይ አነሳኸው። ስለዚህ እኔ ቪዲዮ ሰርቼ አስቀምጠዋለሁ እሱን ሰዎችም እንዲማሩበትና እንዲያዩት። ምክንያቱም ሀሳብህን እየቀላቀልክና እየደባለቅ ስለሆነ ወጥ ሀሳብ ስላለያዝክ ማለት ነው። እሺ ከዶግሞች እንነሳ። እኛ ያልተቀበልነው ብለሃል። ዘረዘረችልህ ቅድማና ዩካሪስት እውነተኛ ስጋና ደሙን አትቀበልም። ጥምቀት ለድነት መሆኑን አትቀበልም። ኢቭን የክርስቶስ ስለ ትንሣኤ ማለት ነው ኦን ሪዘሬክሽን ንጥቀት ምናምን የሚባሉ ብዙ ትምህርቶች የተቀላቀሉ ትምህርቶችን ነው የምትቀበሉት እሱ ማለት ነው። ስለዚህ እነዚህን ሁሉ በተካዱበት አንቀበልም የመጀመሪያውን ቤተክርስቲያን እንመስላለን ማለት በጣም ያስቃል። የመጀመሪያው ቤተክርስቲያን ደግሞ አትመስል ዲዳኬን ማንበብ ነው። እንግዲህ ዲዳኬን አንብበህ ጾም አለ አንተ ጋር አሁን ግሬት ለንት አለ የለም።
ሮብና አርብ ይጾማል? የለም። የመጀመሪያው ቤተክርስቲያን ይህን ሁሉ ታደርግ ነበር። ስለዚህ የመጀመሪያው ቤተክርስቲያን የማታደርገውን ነገር አንተ እኛ በጣም እንመሳሰላለን ምናምን ካልክ ስላፈበት ሊተርጂ ያላቸው የድሮቹ ቤተክርስቲያን ሊተርጂ ያለ የለም። እሺ አባቶች ደግሞ መጽሐፍ ቅዱስን አልሰጡም አልከን። እስቲ አትናሲዮስ እና ጀሮምን ሳትጠቅስ የስለ ቀኖና አውራ። አትናቴዎስንና ጀሮምን ሁለቱ ቤተክርስቲያን አባቶች ሳትጠቅስ ከ250 ኤዲ በፊት ስለ ቀኖና እስቲ አውራ ከፍተህ። ምንም አይነት አርጊመንት ልታመጣ አትችልም። ሶላ ስክሪፕቱራ የሚለውን በነገራችን ላይ እዚያ ላይ ይወድቃል። ምክንያቱም እስከ 250 ካነን ራሱ ስላልነበረ። ጨርሻለሁ። እሺ አሁን አማን ያነሳቸው ነገሮች ለብቻ 3 ደቂቃ ይወስዳሉ። በጣም ብዙ ናቸው እና የቱን እንደምመልስ አላውቅም። 3 ደቂቃ እያዝልኝና አማን ከጠቀሳቸው ደቂቃ ላይ ያዝ እንደ ራሴ እንድትሰሙ ይፈልጋለሁ። ለምሳሌ አለ ማለት የግድ ሴሌክቲቭ መሆን ስላለብኝ በደንብ አታክ ማድረግበትም በጣም ኢምፖርታንት ስለሆነ ማለት ነው። ለምሳሌ እናንተ ጋር ሁዳዴ ይጾማሉ አለኝ። ልክ እኮ ሁዳዴ 40 ቀን በነ ኢሬኔስ ዘመን እንደሚጾም አይነት ነገር ነው። ብራዘር መጀመሪያ ማንበብ አለብን። ታች ያላችሁ ሰዎች ሁዳዴ ሲጀምር አንዳንዶች 1 ቀን ነበር የሚጾሙት። ኢሬኔስ ጽሑፍ ላይ አለ፣ ኢሱቤስ ጽሑፍ ውስጥ አለ። አንዳንዶች 2 ቀን ነው የሚጽፉት። አንዳንዶች ደግሞ 3 ቀን ነው የሚጾሙት። ሌሎቹ ደግሞ አይጾሙም ነበር። ከዛ ቀን እየተጨመረ 40 ቀን ከ300 ዓመት በኋላ ሆነ። ከዛ ኦርቶዶክስ ደግሞ 56 ቀን አደረገችው ማለት ነው። እንግዲህ ልብ አድርጉ፣ በ3 ቀን የተጀመረ ጾምን ነው ወንድማችን በድፍረት ጥንታዊቷ ቤተክርስቲያን እኮ ሌንትን ትጾማለች፣ አንተ ግን አትጾምም የሚለው ደግሞ ነግሬው ነበር። ከዚህ በፊት ቼክ አላደረገው መሰለኝ እስከማስታውሰው ድረስ ነግሬያለሁ። ይሄንን ጾም የሚጾሙና የማይጾሙ ግሩፖች ነበሩ። የነ ፖሊካርፕ አባቶች የነ ፖሊካርፕ ግሩፖች ይጾሙ ነበረ። የነ አነሲተስ ግሩፖች ደግሞ አይጾሙም ነበረ። ከዛ ኢሱቤስ እንደዚህ ይላል፣ የአነሲተስ ግሩፕ የነ ፖሊካርፕን ግሩፕ ጾሙ ብሎ አያስገድድም ነበረ። የነ አነሲተስ ግሩፕ የነ ፖሊካርፕን ግሩፕ ጾሙ ብሎ አያስገድድም ነበረ ብሎ ይናገራል። 1 ቀን 2 ቀን 3 ቀን የሆነችዋን ጾም ማለት ነው። አብረው ግን የጌታ እራት ይወስዱ ነበረ። ምክንያቱም በጌታ እራት ምክንያት ማነው በሁዳዴ ምክንያት ህብረታችን እንትን ሊል ስለማይገባ እምነታችን ስለሚበልጥ ብሎ ኢሱቤስ አብራርቶ ጽፏልና ወንድማችን ስለ ሁዳዴ አንስተህ መሞገትህ ኢሱቤስን በጣም ያው እንግዲህ ምን ብዬ ልናገር፣ በኢሱቤስ ጽሑፍ ጋር ትጋጫለህ። ስለዚህ በጾም ምክንያት ቤተክርስቲያን አትከፈልም፣ እንደ ልዩነትም አይወሰድም ለማለት ነው። ኮሜንት እንትኑን ከፈለክ እልክልሃለሁ፣ በውስጥ አናግረኝ። ሌላኛው ደግሞ ምንድነው ሀና የጠየቀችው ጥያቄ አለ። እንግዲህ ጊዜ ይኑረኝ አይኑረኝ አላውቅም፣ ብዙ ጥያቄ ነው የጠየቀችው ጥያቄ ግን ለምሳሌ መታሰቢያ ትላላችሁ አለች። ጌታ ራሱ ነው መታሰቢያ ያለው። እንዲህ ጌታ መታሰቢያ ሲለ ጌታን ራት እኛማው መታሰቢያ ነው እንላለን። ሌላ አንቺ ብለን እንቶ እንዴ ከዛ አማናዊ አትሉም አለ። አማንም ራሱ እንዴ መጽሐፍ ቅዱስ እኮ አማናዊ አይደለም። ምሳሌ ነው ትላላችሁ ነው። እኛ መታሰቢያ ብለን ምሳሌ መታሰቢያ ብለን ሁለቱንም ብለን ለምን ነው የምታቋርጪ? ጊዜ ይስተካከል ያላልኩት ነው። እንደፈለገ ይመልስና አሁን እኮ እኔም ተስማምቻለሁ ያልኩት፣ ግን ማቋረጥ የለብሽም። ቀጥል ዳኝ 30 ሰከንድ አለ። ቀጥል። 30 ሰከንድ አይደለም ያለ አንተ ከመጀመሪያ ላይ አስጀመርከው እንዴ? ደብል እያወራችሁ እያቋረጣችሁ ይሆናል እንዴ? ኦኬ። ስለዚህ ምን ብለሻል? መታሰቢያን ብለሻል፣ ምሳሌም ብለሻል። ጌታ ያለው እንዴት እናድርገው? ሲቀጥል ደግሞ አማናዊ ብሏል ወንድማችን። ኧረ ፖዝ 3 ደቂቃ ልሰማህ አልችልም ወዳጄ። 15 ሰከንድ ሲል ጣልቃ የገባችበት 30 ሰከንድ ይሰጣል። 3 ደቂቃ አታወራም። አስቸጋሪ እኮ ነው ከእናንተ ጋር ማውራት። ምክንያቱም እናንተ ጥያቄ ነው የምታነሱት፣ እሱን አምፓክ ለማድረግ አንዱ 3 ደቂቃ ይጠይቃል። እንደገና 3 ናቸው። እኔ ሰዓት በቅቶኝ ነው 3 ደቂቃ ዝም ያልኩት። እንዴት ያለ ወዳጄ 30 ሰከንድ ነው የቀረ። 3 ደቂቃ አታወራም። 15 ሰከንድ እያለ አቋረጠች። 16 ነበራችሁ። ስለዚህ 30 ሰከንድ ይሰጣል። ስላቋረጠች አታቋርጪ ነው ያልኳት እኔ ሀናን፣ አንተን አይደለም የተናገርኩ። ማቋረጥ ስለሌለባት አንተን አይደለም። 30 ሰከንድ ችግር የለውም። ወንድማችን ለምሳሌ የጌታን ስጋና ደም
አማናዊ ነው አይሉም አለ አንለውም። ምክንያቱም ከመጽሐፍ ቅዱስ ውስጥ ያው እንደ ሌሎች ሰዎች ልናገርና ብዙ ዓመት ቢሰጠው አያመጣም። ስጋዬ ነው ብለን እናምናለን፣ ስጋው ነው ብለን እናምናለን። ከዛ በተረፈ ግን አማናዊ ተብሎ አልተጻፈም። በቃ እናምንም፣ አለቀ። የተጻፈውን እናምናለን፣ ያልተጻፈውን አናምንም። ከዛ በተረፈ ዶክትሪን የሚለው ላይም የሆነ ለማጣጣል ሞክሯል። እንዲህ ሜሪዮሎጂ የሚል ዶክትሪን እየሰማን እኮ ያለንበት ሁኔታ ነው ያለው። አንግሎሎጂ ወይም የነገረ መላእክት አለን፣ ስዕልን አለ። እነዚህና የመሳሰሉ ትምህርቶችን ጨምሮ ያሉ በእነሱ ሳይድ ያሉ ናቸው። ሌላው ደግሞ ስለ ቀኖናም አንስተሃል ብራዘር። ቀኖና ለምሳሌ የመሊቶን ሰዓት 40 ሰከንድ አሳለፍኩልህ። ለማንኛውም ታች ያላችሁ ሰዎች እንድትሰሙ ያስፈልጋል። የሚነሱ ጥያቄዎች እያንዳንዳቸው 3-4 ደቂቃ የሚጠይቁ ናቸው። እሱን እስማማለሁ። እኔም ሰዓት አጥሮኛል ዳኒ፣ ግን ያው 3 ደቂቃ ስለሆነ ለሰዎችም ሊደርስ ስለሆነ ማለት ነው። መቀጠል የሚፈልግ ሰው 3 ደቂቃ ይሰጠውና ይቀጥል። ከዛ ደግሞ እኛ እንቀጥላለን። አማን ሁለታችሁ ቀጥሉ። እንትን እየበዛ ስለሆነ ሀና የምትለው ነገር ካለ እኔ ግን ሌላ 3 ደቂቃ ተሰጥቶት የኔን ጥያቄ ቢመለስ ባይነኝ። የኔ አልነካውም፣ ነክቶት ከዛ ካልፈለግ አለመለስ ትችላለህ። ግን ከፈለግን 3 ደቂቃ ወስደህ ጥያቄዎች የምታስታውሳቸው ከሆነ ካልሆነ ደግምልሃለሁ፣ ካልሆነ ብትመልስ ደስ ይለኛል። እኔ መመለስ እፈልጋለሁ። ድገሚልኝ። ሶሪ ቃል በቃል ሀና አንድ ነገር ብቻ ልበለው። ቅድም እነ ቅዱስ አትናቴዎስ እነ ጀሮም የመጽሐፍ ቅዱስ ቀኖና አልሰጡንም፣ ቤተክርስቲያን ነች የሰጠችን ብላል እና የትኛዋ ቤተክርስቲያን 66ቱን የሰጠችክ? እዚህ ጋር ራሱ ሀና በሚገባ አልሰማችም። እኔ ቤተክርስቲያን መጽሐፍ ቅዱስ ሰጠች ብዬ አላቅም። ሲጀመር የሰጠን መንፈስ ቅዱስ ነው። መንፈስ ቅዱስ ግን መጽሐፍ ቅዱስን ሲሰጠን ቤተክርስቲያንን እንደ መሳሪያ ተጠቅመዋለን። ከዛ በተረፈ የሆነ አባት መጥቶ ማቴዎስ ወንጌል ቀኖና ውስጥ ይገባል ስላለ በማቴዎስ ወንጌል የሚጨመር ዲቫይን አቅም የለም። ማቴዎስ ወንጌል በመጀመሪያም አሁንም አንድ አይነት የሚያምን የለም። አሁን እንደዛ ብሎ የሚያምን የለም። የሆነ ሰዓት ቅዱስ አትናቴዎስ አሁን ከኔ ጋር ነው እያወራ ያለው ማቴዎስን እኔ ጋር ነው እያወራ ያለው እኮ መንፈስ ቅዱስ ለየትኛዋ ቤተክርስቲያን ነው በየትኛዋ ቤተክርስቲያን ነው መጽሐፍ ቅዱስን የሰጠው? 66ቱን ነው የኔ ጥያቄ። አንድ ያቁም። እኔ ያልኩ እንዳትገባብኝ ጥያቄ ጠይቃል እንትን በል። እኛ ሲጀምር መጽሐፍ ቅዱስን የሰጠን መንፈስ ቅዱስ ነው ብለን ነው እንጂ የምናምነው የሆነ አባት የሆነ ግሩፕ አይደለም የሰጠን፣ መንፈስ ቅዱስ ነው የሰጠን። ፕላስ ብታስተውል ኖሮ አንድ ነገር ነግሬህ ነበር። ምን ብያለሁ? የማቴዎስ ወንጌል ከካርቴጅ በፊትና ከካርቴጅ በኋላ የጨመረው ዲቫይን ካፓሲቲ የለም። ከዛ በፊትም የእግዚአብሔር ቃል ነው፣ ከዛ በኋላም የእግዚአብሔር ቃል ነው። ይሄ የእግዚአብሔርን አቅም የሚያሳይ ነው እንጂ ካርቴጅ ላይ የተሰበሰቡ ሰዎች ፐርፌክት ስለሆኑ ያመጡት ነገር አይደለም። ለምን ነው የምትገባብኝ? ግን ያወራሁኝ ለምን ነው የምትገባብኝ? ቀኖና ማለት እሱ አሁን የምትለው አይደለም እኮ ስጨርስ ነው የምትገባው። ቢያንስ አረፍተ ነገር አታስጨርስም? ኖ ቢያንስ አረፍተ ነገሩ እስኪያቃጥሉ ቀኖና ማለት እኮ የሚካርግና እኔ እኮ ረጅም አላወራም። ጥያቄ ከጠየቅ የጠየቅኩህ ላይ መልሳ የትኛዋ መንፈስ ቅዱስ መቼ ነው 66ቱን መንፈስ ቅዱስ 66ቱን ሰጠን አልክ? 3 ደቂቃ ወስደህ አውራ። በቃ እሱን ማስረጃ አስጠኝ። አትጠይቀኝ። ቀኖና ማለት ብራዘር አትጠይቀኝ። እሺ በቃ አትጠይቀኝ አልኩህ። በቃ እየጠየቅኩህ አይደለም። መጽሐፍ ቅዱስ ቀኖና ማለት የሆነ ሰዓት የሆነ መጽሐፍ የአበበን መጽሐፍ አምጥተው ይሄ መጽሐፍ ቅዱስ ነው የማቴዎስ ወንጌል ነው ብለው የእግዚአብሔር እስትንፋስ አድርገው የሰጡት አይደለም። እንደዛ አይደለም። የመጽሐፍ ቅዱስ ቀኖና ማለት መጽሐፎቹን መሰብሰብ ነው። ማቴዎስ የጻፈውን ሉቃስ የጻፈውን ከአፖክሪፋ ከተሳሳቶቹ መጽሐፍ ሌሎቹ ከሚያነባቸው ከአግኖስቲኮች ከጻፉት በሐዋርያት ስም እነሱን ለይተው ሰበሰቡት ነው እንጂ የሆነ ቫይል የሆነ እንትን ሰጥቶች በዛን ጊዜ ቅዱስ አትናቴዎስ ይሄ በቃ የእግዚአብሔር እስትንፋስ ይሁን ብሎ እፍ ብሎበት የእግዚአብሔር እስትንፋስ አደረገው አይደለም። የኔ ጥያቄ ቤተክርስቲያን አትናቴዎስ አልሰጠንም፣ ጀሮም አልሰጠንም አለ። ቤተክርስቲያን ነች የሰጠችን። አሁን ደግሞ መንፈስ ቅዱስ ነው የሰጠን አለ። መንፈስ ቅዱስ መቼ ነው የሰጠው ይሄንን ነገር? እሱ ማስረጃ ስጠኝ ነው ያልኩት።
ከፈለገ ይመልስ፣ ካልፈለገ ይተው፣ ችግር የለም። ቀጥሉ። ኦኬ መመለስ ካለብኝ ማንም ሰው እንዳይገባብኝ፣ ረጅም አላወራም። ሙሉ አረፍተ ነገር ከተናገርኩ በኋላ ማቋረጥ ትችላላችሁ። እንድታስተውሉ የምፈልገው ነገር ለምሳሌ ካርቴጅ ካውንስልን ወይም ጉባኤውን አስቡት። በካርቴጅ ካውንስል ላይ የማቴዎስ ወንጌል አልፏል፣ ወይንም ደግሞ በሎዶቅያ የማቴዎስ ወንጌል አልፏል። ጥያቄው ያ ጉባኤ በማቴዎስ ወንጌል ዲቫይን ካራክተር ላይ የጨመረው ነገር አለ? የለም። የማቴዎስ ወንጌል በፊትም የእግዚአብሔር ቃል ነው፣ በኋላም የእግዚአብሔር ቃል ነው። እግዚአብሔር ግን ስለኛ ሲል እነዚህን ሰዎች ተጠቅሞ መጽሐፉን ለኛ አሳልፏል። መጽሐፉ በፊትም የከበረ ነው፣ አሁንም የከበረ ነው። እግዚአብሔር መንገድ አለው እንጂ እነዚህ ሰዎች የእግዚአብሔርን ቃል መርጠው ለቀኖና እንዳበቁ አድርጎ መውሰድ ትክክል አይደለም። ምክንያቱም ቀጣይ ጥያቄዎች ይመጣሉ። ለምን ሲባል እነዚህ መጽሐፍቶች አትናሽስ ውስጥ ነበር አይደለም የሚል ጥያቄ ያመጣል። ስለዚህ መሆን ያለበት መጽሐፍ ቅዱስን የሰጠን ሲጀመር ቤተክርስቲያንም አይደለም። እግዚአብሔር ግን ቤተክርስቲያንን ተጠቅሟል። አባቶች አይደሉም። እግዚአብሔር ግን አባቶችን ተጠቅሟል። መጽሐፍ ቅዱስን የሰጠን መንፈስ ቅዱስን የሰጠን ከመንፈስ ቅዱስን የተቀበልነው አባቶች ደግሞ ያው ወደኛ አስተላልፈዋል። አለቀ። ስለዚህ የመንፈስ ቅዱስ ስራ ነው። ቴንክ ዩ። የኔ ጥያቄ አልተመለስም። እንግዲህ በካርቴጅ ጉባኤ መንፈስ ቅዱስ ሰርቷል። እሱን ነው የኔ ጥያቄ። በካርቴጅ ጉባኤ ወይም በላውድኪያ ጉባኤ በፈለግከው ጉባኤ በየትኛውም ቤተክርስቲያን በል መንፈስ ቅዱስ ሰርቷል ካልክ የትኛውን ነው የሰጡን? በጀሮምም በል በምንም በል ቅድም መንፈስ ቅዱስ አይሰሩም፣ በእነሱ አልሰራም አይባልም፣ በእነሱም ሰርቷል የሚለውን ስናገር ነበር። አሁን ደግሞ መንፈስ ቅዱስ በእነሱ ሰጠ ካልክ መንፈስ ቅዱስ በእነሱም ይሰራ ነበረ። እሱን እንትን ለማለት ነው። ቀጥል አማን። አንድ ደቂቃ የሰጡት ለዳኒ ስጠይቁት አንድ ደቂቃ ኤክስትራ ሰጠዋለሁ፣ ምክንያቱም መመለስ ስላለበት ከጠየቃችሁት። አሁን ግን ጥሩ ጥያቄ ተነስቶ ነበር እና ብትመልሰውም እንፈልጋለሁ። ዳኒ አንድ ደቂቃ ይሰጥና ይጨምርልና መጽሐፍ ቅዱስን የሰጡን አባቶችም አይደሉም፣ ቤተክርስቲያን አይደለችም፣ መንፈስ ቅዱስ ነው መጽሐፍ ቅዱስን የሰጠን የሚል ነገር ተናግረሃል። ማለት ቀኖናው እያወራን ያለ ነው። እኔ እግዚአብሔር ቃሉን አይደለም እያወራኝ ያለሁት። ኦኬ ቀኖናውን መጽሐፍ ቅዱስ ይሰጠ የሚለው ማስረጃ ጠይቆ ነበር ስፒር። እኔም እሱን አንድ ደቂቃ ውስጥ ብትመልስልን ክሊር ይሆናል። ኦኬ እሺ፣ ቴንክ ዩ። ምን ያህል እንደሚበቃ አላውቅም። ቀኖናን ሰዎች ሲረዱ አትናሸስ ይሄን አንብቡ ማለት እነዚህ ናቸው የእግዚአብሔር ቃል ብሎ ከላይ ወደ ታች እንዳወረደ ተደርጎ መታሰቡ ትክክል አይደለም። በዘመኑ የነበሩ መጽሐፍቶችን በቤተክርስቲያን የሚነበቡትን እነዚህ ተቀባይነት አላቸው ብሎ ጽፏል። ከዛም በኋላ የራሱን ደግሞ መረጃ አስቀምጧል። ያው 39ኛው አርቲክል ላይ ማግኘት ትችላላችሁ። ሌላኛው ደግሞ ጀሮምንም መውሰድ ትችላላችሁ፣ መሌቱንም ኤቭሪበዲ መውሰድ ትችላላችሁ። ዋናው ቁም ነገር ግን ቀኖናን የሰጠን መንፈስ ቅዱስ ነው። መንፈስ ቅዱስ ምን አደረገ? መጽሐፍቶቹ በሚነበቡበት ቦታ የሰዎች ሕይወት ይለወጥ ነበረ። ሰዎች ኮፒ ያደርጉት ነበረ፣ ይሰራጭ ነበረ። ክርስትና በእነሱ ይስፋፋ ነበረ። እነዚህን መጽሐፍቶች አባቶች ጻፏቸው። ስለዚህ የሰጠን መንፈስ ቅዱስ ነው። መጽሐፍቶቹ ፈዋሽ የእግዚአብሔር ቃል ያላቸው የተወደዱ ነበሩ በዘመናቸው እንጂ የሆነ አባት ከላይ ቁጭ ብሎ በህዝቡ ላይ የጫነው ሳይሆን ከታች ይነበብ ነበረ። ስለዚህ የመንፈስ ቅዱስ ስራ ነው ያልኩት። ዳኒ እሱን እኮ የሚቃረን ያለ አይመስለኝም። መንፈስ ቅዱስ በእግዚአብሔር ቃል አማካኝነት በቃሉ አማካኝነት የሰዎችን ህይወት ይለውጣል። ቃላቶቹ ኦቶሪቴቲቭ ናቸው። የህይወት ቃል ነው የሰጠን። እሱ ምንም የተጋጨ የለም። እኛ ጥየቅ ነው ስፒልም የተናገረው እኔ እኮ ያደረግኩት ቀኖናውን መንፈስ ቅዱስ ነው የቀነነው። በቁጥር ነው እያወራን ስለ ቀኖና ስናወራ 66 73 እንደዚህ የተባሉት ነው አይደል? ይህንን ያደረገው መንፈስ ቅዱስ ነው አልክ። ከማስረጃ ሰጣንኛ መንፈስ ቅዱስ ለመሆኑ አንተ ጋር ይመጣው። ይኸውልህ አሁንም እዚህ ጋር ማስተዋል ያለብን ነገር ይህንን 66 የሚለው ቁጥር የመንፈስ ቅዱስ ስራ አይደለም ብለን የምታስበው አንተ? እኔ ምን አስባለሁ አይደለም። ጥያቄ መልስ አትጠይቀኝ። የጠየቁት ጥያቄ በጣም ሲምፕል ነው። መንፈስ ቅዱስ ነው ቀኑን የሰጠን ያልከኝ። 66 ያደረገው መንፈስ ቅዱስ ከሆነ ከፍተህ ይኸው መንፈስ ቅዱስ በዚህ ዓመተ ምህረት 66 አድርጎ ቀኑን ሰጠን ትለናለህ። አትናቴዎስ እንዳጠቅስ ጀሮም እንዳጠቅስ፣ ምክንያቱም የጠቀስከው መንፈስ ቅዱስን ስለሆነ። እንግዲህ መንፈስ ቅዱስ ከባህሪው አንጻር ጽሁፎቹን እስከዛሬ በእጃችን አድርሰዋል። ከዛ በተረፈ ስኮላሮች
ያብራሩበትን ነገር ከማሳየት ይቻላል። ማለት አፖስቶሎሲቲ ጥንታዊቷ ቤተክርስቲያን ትጠቀመው ነበረ። አባቶች በተለያዩ ዘመናት ቀኖና ውስጥ ጨምረውት ነበረ። ዲቪኒቲ፣ ኮንሲስተንሲ፣ ኮንትራዲክሽን የሚሉ ክራይቴሪያዎች አሉ። እነዚህ እንደ ሰው የምናያቸው ናቸው እንጂ ቅዱስ ክራይቴሪያ አውጥቶ ነው የሰጠክ? መንፈስ ቅዱስ ይህንን ክራይቴሪያ አድርግቶ ነው የሰጠክ? ይሄ እኮ ሰው እንደዚህ ያደረገ ብለህ ሰጠኝ ነው የምትለው። ተው በቃ ተው፣ አትመልሰው። ለምን መንፈስ ቅዱስ ሰጠኝ ብለህ ክራይቴሪያ እንደዚህ መጽሐፎቹ እንደዚህ ስለሆኑ እነዚህን ክራይቴሪያ መንፈስ ቅዱስ አስቀምጦ ነው የሰጠው ካልክ አስቸጋሪ ነው። መንፈስ ቅዱስ ነው የሰጠኝ ብለህ ስኮላሮቹ እንደዚህ ቅዱስ አትናቴዎስ እንደዚህ ወይም አላቀውም ወይም በቃ መመለስ አልፈልግም በለውና አለፈው። ለምን መንፈስ ቅዱስንም ዝቅ እያረከው ነው። ይቅርታ እንደዚህ ስለገባው ይቅርታ የሚባል ነገር የለም። እየረበሽክ ነው ያለው። ምክንያቱም 10 ነገር ነው ያለው። አንተ እዚህ ያለው ለማስተማር ከሆነ አረፍተ ነገሩ ሲያልቅ ዳንኤል እዚህ ጋር የተናገረው ነገር ስህተት ነው ለምን ሲባል ብለህ ፖይንቶችን ማቅረብ አለብህ እንጂ እኔ ያወራው እኔ ላይ ተደርበ ካወራ በኋላ ይቅርታ ብለህ መዝጋትህ የተለመደ ታክቲክ ነው፣ ሰው እንዳያወራ። እንደሚታወቀው የእግዚአብሔርም ቃል ሰዎች በእግዚአብሔር መንፈስ እየተነዱ ነው የጻፉት። ከዛ በተረፈ ግን ስኮላሮች እንደኛ እንደ ሰው ሲያስቡት አፖስቶሎሲቲ ማን ጻፈው? ኢርሊ ቸርች ተጠቀምበት ነበር ወይ? 2 ዲቪኒቲ መለኮታዊ ቃልነት አለው ወይ? 3 ሌላ ደግሞ ኮንትራዲክሽን አለው ወይ? ኮንሲስተንሲ አለው ወይ? በሚል አብራርተውታል። አት ኢንድ ኦፍ ዘ ዴይ ግን መንፈስ ቅዱስ ራሱን የሰጠን እንጂ አትናሸስ የሚባል ሰው ላይ ቁጭ ብሎ ይሄ ቀኖና ነው ይሄ ቀኖና አይደለም ስላለ አይደለም። የእግዚአብሔር ድንቅ ስራ ነው ይሄ ነገር ብለን ነው የምናምነው። ከዛ በተረፈ ግን ሲያብራሩ አሁን እንዳልኩት አብራርተውታል። አለቀ። እሺ በጣም ጥሩ ነገሮች እየተወያየ ነው። አትቆጣው ግን ስፒርን በጣም እንትን አደረክበት፣ ስትሮንግ ሆንክበት። ትንሽ እንፈለው ለውይይት ነው። ኦኬ በቃ ሀሳቦች እየተሸራሸሩ ያሉት እንደዛ መሆን አለብን እና ኢሞሽናል አናርገው። አሁን ግን ምንድን ነው የተናገርከው? ጥሩ ነገሮች አንስተሃል። እኔ መንፈስ ቅዱስ ነው ቃሉ እኮ እግዚአብሔር ቃል ነው አይደል? የእግዚአብሔር ቃል ነው፣ እስትንፋሰ እግዚአብሔር ነው። ስለዚህ ኦፍኮርስ ከመንፈስ ቅዱስ ሶርስ ነው የተደረገው። ቀኖና ግን አሁንም ያልተመለሰ ዳኒ 66 73 የሚባሉ ውይይቶች ላይ መንፈስ ቅዱስ ነው የኛ 66 ያደረገው ለሚለው ክሌም ማስረጃ ከፍተ በዚህ ዓመተ ምህረት መንፈስ ቅዱስ 66 አድርጎ ቀነነ የሚል በጣም ሲምፕል የሆነ ማስረጃ ብትሰጠን እንማማርበታለን። እሺ የጠየቀኝ አማን ምንድን ነው? ባይ ዘ ዌይ ተቆጥቶ ያቋረጠኝ እሱ ነው፣ እኔ አይደለሁም። እና እሱ ላይ ኮሜንት ሳታደርግ እኔ ላይ ኮሜንት ማድረግህ ምን ያህል ባዝድ እንደሆንክ ያሳያል። እና አይዲዳም ሶሪ፣ ምክንያቱም እያወራሁ ነው ያቋረጠኝ። አታቋርጠው ሲገባ ማለት አይ ይቅርታ፣ እንደዛ መሰለኝም ነበር። እሺ ስፒሮስ ማቋረጥ የለበትም፣ ትክክል ነው፣ እስማማለሁ። ደቂቃ በተለይ ካስቀመጥኩ እንዳታቋርጥ። ድምፅህን ነው እንትን ያልኩትኝ። በጣም ተናደድክና እንትን ሆነ ሆት እንዳይሆን ለማለት ነው እንጂ ድምፅም ቢሆን እየተናደደ እየጮኸ ነው ያቋረጠኝ። ድምፅም ቢሆን እየጮኸ ነው ያቋረጠኝ። እሺ ይቅርታ ጠይቅ። ሁሌ እንደዚህ ነው የማወራው፣ ጮክ ብዬ ነው ግን ይቅርታ ጠይቄያለሁ። አሁን ትቆጣለህ፣ ማንም አይናገርህም። ከታች በኮሜንት በምናምን ደጋፊዎች ግን አትቆጣ፣ አትናደድ ምናምን። እሺ በቃ ይቅርታ ጠየቀ እኮ ዳኒ። ይቅርታውን መቀበል ትችላለህ። እሺ ጥያቄው እንዳይረሳው ጥያቄውን አስታውሰንና ዳኒ ወደ መልሱ። ጥያቄው ምን ነበረ? 66 ብሎ መንፈስ ቅዱስ እንደሰጣችሁ ማስረጃ ምንድን ነው? ምንድን ነው ያለ ማስረጃ? ወይም ደግሞ 73 ወይም ሌላም ቁጥር ቢሆን የተጻፈ ማስረጃ አለ ወይ? በቀላል አማርኛ የለም፣ በቀላል አማርኛ። ነገር ግን ቅድም ያልኩትን ነገር ልብ ብንል እንደ ሰው በእጃችን ተቆርጧል። እታች ይሰማችኋል? እታች ይሰማችኋል? ይሰማል? ስፒር እኔ ጋር የተቋረጠው ዳኒ ይሰማል። በቀላል አማርኛ የለም ነው። 66 መሆኑ መንፈስ ቅዱስ ብለን የተቋረጥክብኝ ነው። ቀጥል። ይሰማል ብለዋል። ቀጥል። ይቅርታ። በቀላል አማርኛ ቀኖናው 66 ነው ተብሎ የተጻፈ ነገር የለም። ነገር ግን ቅድም ያልኩህን ነገሮች እንደ ሰው እናስረዳለን። ማለት
መጽሐፉን ማጻፈው፣ መቼ ተጻፈ፣ ኮንትራዲክሽን አለው ወይ፣ መለኮታዊ ባህሪ አለው ወይ እና ኮንሲስተንሲ አለው ወይ፣ ከብሉይ ኪዳን ጋር አብሮ መሄድ ነው ወይ፣ ሐዋርያቶች ተጠቅመውታል የሚሏቸውን ነገሮች እንጠቀማለን። ነገር ግን አደ ኤንድ ኦፍ ዘ ዴይ መጽሐፉን ያከበረው ማን ነው ሲባል መንፈስ ቅዱስ ነው ያከበረው። ምክንያቱም አትናሽስ የሚባል ሰው መጥቶ ይኸው 68 መጽሐፍ ወይም ጀሮም የሚባል መጥቶ ይኸው 66 ባለ ጊዜ አይደለም የማቴዎስ ወንጌል የከበረው። የማቴዎስ ወንጌል የከበረው ማቴዎስ በጻፈው ጊዜ ነው። የማርቆስ ወንጌል የከበረው ማርቆስ በጻፈው ጊዜ ነው። ወይም ደግሞ የሐዋርያት ስራ ሉቃስ በጻፈው ጊዜ ነው እንደ እግዚአብሔር ቃል የተለየው። ነገር ግን እንደ ሰው ደግሞ አሁን የምልህ መንገዶች አሉ ለማለት ነው። ቴንኪው። እናመሰግናለን ዳኒ። አንድ ኮመንት ታርመዋለህ፣ ግን ይኸውን 15 ደቂቃ መውሰድ አልነበረበትም። አሁን የተወያየ ነው ውይይት አይደል? በቃ የለም ከሆነ እኮ ቅድም እዛ ጋር ሳንጀምር አይ የለም ያልኩት ክሌም ኤቪደንስ የለውም ተብሎ ማለት ነው። 15 ደቂቃ አንተ ስትጠይቅ ስፒሮስ ሲያወራ ስትዳደዱ ስትጨቃጨቁ 15 ደቂቃዎች ወሰድ። የለም ነው መልሱ። እናመሰግናለን። እኔም እንዳላሰብኩም ነበር፣ ግን ጥሩ ውይይት ሀሳብን ነበር። ስፒር 3 ደቂቃ ሰጥሃለሁ፣ ሀሳብህን ግለጽ። ከዛ እንደገና 3 ደቂቃ ያንተ ላይ የሚል ፍሬት ማድረግ ይፈልገውን አዳኒ ይመለስለታል ማለት ነው። አይ ማቴዎስ ሲጽፈውን የከበረው የሚለው በጣም ትልቅ ስህተት ነው። ሳይጽፈውን በፊት የእግዚአብሔር ቃል መቼም የከበረ ነው። ሲጀመር መጀመሪያ ለእነሱ የተገለጠውን ነው በኋላ ላይ የጻፉት። መጽሐፍ ቅዱስን እኮ የሆነ ሰዓት ሲጽፉት አይደለም የእግዚአብሔር ቃል የሆነው፣ ወይም መጽሐፉ ላይ ሲጽፉት አይደለም የእግዚአብሔር መገለጥ የመጣው። ለሰዎቹ ነው እግዚአብሔር፣ ለሐዋርያቶቹ ለነቢያቱ ነው የእግዚአብሔር ቃል የተገለጠው። የተገለጠውን ነገር ነው መጽሐፍ ቅዱስ ላይ የጻፉት። ከሰበኩ በኋላ ሄደው እንትን ካሉ በኋላ በተለያየ ዘመን መጽሐፍ ቅዱስ ላይ አሰፈሩት። ሲሰፍር አይደለም የእግዚአብሔር ቃል የሆነም የከበረውም፣ ከመጀመሪያውም የከበረ ነው እግዚአብሔር ቃል። አባቶች የሚያደረጉት ነገር ይሄንን የከበረውን ነገር ሰብስበው ሰዎቹ ህይወታቸውን እንዲመሩበት፣ ቀኖና ማለት ይሄ ነው፣ እንዲመሩበት እነዚህ መጽሐፍ አንብቡ ብለው ሰጡ። ይህንን ያደረጉት እንጂ የሆነ ሰዓት እንዲከብር ምናምን አይደለም። እሱ አይደለም ቀኖና ሲባል እነዚህ የእግዚአብሔር ቃል የሆኑትን በሐዋርያትም በነቢያትን የጻፉትን ሰብስበው ቤተክርስቲያን ለአምልኮ በቤተክርስቲያን የሚነበቡ ካርቴጅ ላይ ቅድም የተጠቀሰው እሱ ነው። በቤተክርስቲያን የእግዚአብሔር እስትንፋስ አለበት ብላችሁ እነዚህ መጽሐፍ አንብቡ፣ ከዚህ ውጭ አታንብቡ ብለዋል። አታንብቡ ሳይሆን የእግዚአብሔር እስትንፋስ አለበት ብላችሁ አታንብቡ። ስለዚህ መጽሐፍ አንብቡ፣ ግን የእግዚአብሔር እስትንፋስ ብላችሁ እነዚህን አንብቡ፣ እነዚህ ናቸው የእግዚአብሔር እስትንፋስ ያለባቸው ብለው ሲሰጡ እነሱ ይሄንን ሲሉ አይደለም የእግዚአብሔር እስትንፋስ የሆነው አይደለም። ቤተክርስቲያን ትጠቀም ነበር ዳኒም እንዳለው፣ ግን ሌላ በእነሱ ስም ብዙ ሰዎች ስለጻፉ እነዛንም እያነበቡ ሲያስቸግሩ ክርስቲያኖች ነው እነዚህን አትንብቡ፣ ትክክለኛው ይሄን ነው። ሉቃስ ራሱ የጻፈው ምክንያቱ ይሄ ነው። ቴዎፍሎስ ሆይ ከሐዋርያቶቹ የሰማሁት ያዩት የዓይን እማኞች እንደነገሩኝ ብሎ ነው የጻፈው። ለምን? የተሳሳተ ነገር እየሰማ ስለሆነ። ይሄ ነው የመጽሐፍ ቅዱስ ቀኖና የሚባለው። መንፈስ ቅዱስ ሰጠን ተባለ፣ በኋላ ደግሞ አይ 66 ቢል አልሰጠንም ተብሎ ተነገረ እና ምንድን ነው ታዲያ የሰጠን መንፈስ ቅዱስ? ከሰጠንስ በየትኞቹ በአባቶች ወይም በቤተክርስቲያን ነው ተገልግሎ የሚሰጠው ተብሏል። የትኛዋ ቤተክርስቲያን ላይ ወይም በየትኛዎቹ አባቶች ነው የእኛ ጥያቄ። እሱ አልተመለሰም። አመሰግናለሁ። እሺ ልሰጥ ነው። እኔ አይደለሁም አወያይ የነበርኩት፣ ዝም ብዬ ቦታውን ተረክቤ ነው። 3 ደቂቃ ሰጥህና ፊሊ ሪፍሌክት አድርጋለህ በተወያየነው ነገር ላይ። ከዛ ሀና ጥያቄዎችሽን እንዲመለስልሽ ከፈለሽ ወደ ዳኒ ታቀርቢያለሽ። አንዴ ሲስ ግን አለ እንዴ? ወጣ ነው
ሲስም ይተኛ፣ እኔ ግን ለወጣ ነው ደህና ዶር። ምንም ምለው ነገር የለም። ያው ሪከርድ ያቀርባቸዋለሁ ስለማውቃቸው። እሺ ያውቃቸዋለሁ። ጥያቄዎችን እናቀርብልሻለሁ መመለስ ከፈለገ። እሺ ለፊሊ ከመጀመሪያ ላስጀምርለት። ኦኬ ቀጥል። ደቂቃውን አስጀምራለሁ። ኦኬ። አይ ያው እኔ እንደሰማሁት እንደው አንዳንድ ዳኒም ካለ የሆነ ነገር ቢልበት እንደው ቢጨምርበት፣ ያው ግልጽ ነው፣ ሁላችንም እናምናለን መጽሐፍ ቅዱስ በእግዚአብሔር ኢንፍሉዌንስ እንደተጻፈ እግዚአብሔር ቃል እንደሆነ የተለያዩ ሐዋርያት ደቀ መዛሙርቶቹ የጻፉት ይሄንን መጽሐፍ በመንፈስ ቅዱስ ተመርተው ነው። ስለዚህ ሲጀምርም ሲጻፍ ጊዜ ጀምሮ ይህ መጽሐፍ ኦፍኮርስ የእግዚአብሔር ቃል ነው፣ በእግዚአብሔር ኢንስፓይሬሽን የተጻፈ ነው ማለት ነው። ቤተክርስቲያኑ አይደለችም ኢንስፓየር እንዲሆን ያደረገችው። እንደዛ ማንም ያለ ሰው የለም። እግዚአብሔር ነው ኢንስፓየር እንዲሆን አድርጎ የጻፈው። ሀቨር ግን ጥያቄው ግን ኢንስፓየርድ እንደሆነ አንተ ተማምነህ ለማመን የሆነ አውቶሪቲ ሊነግርህ ይገባል። ቢኮዝ የዛን ጊዜ ዊ ኦል ኖ ዳት አሁን እንደው ተዘጋጅቶልን ተጠርዞልን ሲመጣ ለእኛ ቀለለን እንጂ በዛ ጊዜ ልርብል ኮንፊውዚንግ ነበረ። ብዙ መጽሐፍቶች በሐዋርያት ነው የተጻፈው ብለው ራሳቸውን ክሌም ያደርጉ ነበረ። ብዙ አይነት ወንጌሎች ነበሩ፣ ብዙ አይነት መጽሐፍቶች ነበሩ ክሌም እያደረጉ ማለት ነው። ያንን ማን ነው? የትኛው አካል ነው? ኖ እነዛ ከእግዚአብሔር የመጣ አይደለም፣ እነዚህ ናቸው ከእግዚአብሔር። ቢኮዝ የኛ የሆነውን መንፈስ ቅዱስ በቤተክርስቲያኗ ስላለ የኛ የሆነውን አውቃለሁ ብላ ማን ነው የነገረች? 66ቱ በምን እርግጠኛ ሆንክ ነው ጥያቄው። በቃ ባጭሩ በምን አውቶሪቲ እርግጠኛ ሆንክ 66ቱ በመንፈስ ቅዱስ ኢንስፓይሬሽን እንደሆኑ ሌላ እንደሌለ በምን እርግጠኛ ሆንክ ነው ጥያቄው። እኔ ምንም እንደዚህ አይነት መልስ አላገኘሁም። እንግዲህ እርግጠኛ ካልሆንክ እርግጠኛ ባልሆነ ነገር ነው ማለት ነው ይዘ ያለው ማለት ነው። እኛ እርግጠኛ ነን ቢኮዝ ቤተክርስቲያን ሰጠችን እንላለን፣ ወይም ደግሞ ቤተክርስቲያን አውቶሪታቲቭሊ ነገረችን እንላለን። ሌላኛው ነጥብ ደግሞ ስታወሪ የሰማሁት አጿጿም ላይ ነው። ኤርሊ ቸርች ጾም ብዙም እንደፈለክ ነው ማለት ባትጾምም ችግር የለውም አይነት የሚል ነገር ጽፈ ነበረ፣ ተናግረ ነበረ። የትኛው ኤቪደንስን እያጣቀስክ ነው? ቢኮዝ ጾም ከመጀመሪያው ጀምሮ አፓስል ትራዲሽን ነው። ጾም የአጿጿም ሁኔታ፣ ቀኑ፣ አጿጿሙ፣ ክብደቱ ምናምን ይለያያል እንደየቦታው። ዛስ ፎር ሹር የብዛቱ የምጾምበት የቀናት ብዛት እና የአጿጿም ደግሞ ደረጃ ይሄ ከፍታውና ዝቅታው ማለት ነው፣ እሱ ይለያያል። ግን ጾም ግን ነበር፣ አፓስቶሊክ ጾም የሌለበት ጊዜ የለም። እና ጾም የማይጾሙ ነበሩ ያልከው ከየትኛው ኤቪደንስ ላይ አይተህ ነው? እንደው ኒቅያ ጉባኤ ላይ ራሱ ሲናገሩ ምን ይላሉ? ከአርባው ኒቅያ ጉባኤ ላይ ምን ይላሉ? የሆነ ቀኖና ላይ ከአርባው ጾም በኋላ እንደዚህ አድርጉ እያሉ ሲያዙ ሁሉ ያለበት ቦታ አለና ያን የሚያሳየው ምንድን ነው? ይሄ ጾም ኦሬዲ መላው ቤተክርስቲያን ላይ ይተገበር እንደነበረ ያሳየናል ማለት ነው። ኦኬ ልመልሳለሁ። ደቂቃ ልስጥ ትችላለህ። ሁለት ጥያቄ ነው የጠየቀው፣ ሁለቱም ብቻ ነው። ሁለት ጥያቄ ስል ያው ቀኖናና ጾም ላይ ነው የጠየቀው። ከጾሙ ቢጀምርና በጣም አጭርና ግልጽ ስለሆነ ኢሬኔስ ምን ይላል መሰለ? ኢሬኔስ ብቻ አይደለም ይሄንኑ ፓርት ኮት አድርጎ ኢሱቤስም ጽፏል። ምናልባት በውስጥ አናግረኝ ልክልሃለው። ኢሬኔስ አንዳንዶች ይላል፣ ቃል በቃል ነው መጠቅለ በአማርኛ አድርጌው ማለት ነው። 1 ቀን ይጾማሉ ይላል፣ ሌሎች 2 ቀን ይጾማሉ። ኢሬኔስ ነው ያልኩ ልብ አድርግ። ሌሎች ደግሞ 3 ቀን ይጾማሉ ብሎ ነው ኮት የሚያደርገው ከፋሲካ በፊት። እንግዲህ ልብ አድርግ 40 ቀን አይልም፣ 1 ቀን 2 ቀንና 3 ቀን ብሎ ነው የሚያስቀምጠው። ይሄንኑ ቃል ማን ኮት ያደርገዋል? ኢሱቤስ ነው ኮት የሚያደርገው። ጥንት በእነ ኢሬኔስ ዘመን 2 ቀንና 3 ቀንና 1 ቀን እንደሚጾም ይናገራል። ቀጥሎ ደግሞ በጾም ላይ ክርክር ነበረ የሚለውን ደግሞ ማን ያነሳል መሰለ? ራሱ ኢሬኔስ ቡክ 5 ቻፕተር 14 or 24። አሁንም ቪዲዮ ሳልሰራበት አልቀርም፣ በውስጥ ጠይቀኝ እሰጥሃለሁ። በነ ፖሊካርፕ ቸርችና በነ አነሲተስ ዘስተስ እና ሌሎች የመሳሰሉ አባቶች አሉ መካከል ልዩነት ነበረ። እነ ፖሊካርፕ እንዲጾም ያዛሉ፣ ያስተምራሉ። እነ ዘስተስ እና አነሲተስ ደግሞ እንዳይጾም
ተከታዮቻቸውም እንዳይጾሙ ያደርጉ ነበረ ብሎ ነው። ማነው የሚጽፈው? ኢሱቢየስ ነው የሚጽፈው። ቮሊዩም 5 ላይ መሰለኝ ቸርች ሂስትሪ ላይ እና ማሳየት ይችላሉ፣ ችግር የለውም። አሁን ግን አጠይቁኝ። ከዛስ የነ ፖሊካርፕ ግሩፕ እንግዲህ የነ ዜስተስን ጾሙ አይልም። የነ ዜስተስና አነሲተስ ደግሞ የነ ፖሊካርፕን አትጾሙ አይሉም። አንዱ ጋር በዚህ ምክንያት አይለያዩም። ነገር ግን ይላል የጌታን ራት አብረው ይወስዱ ነበር፣ ምክንያቱም እምነታቸው ከጾሙ ይበልጣልና ይላል። ቃል በቃል ከዚህ በፊትም ላይቭ ደጋግሜ ያሳይቸዋለሁ። እንደዚህ የሚል ጽሑፍ አለ። ስለዚህ ፖሊካርፕ እንግዲህ ያው ሁለተኛ ሰው ነው፣ ከዮሐንስ ቀጥሎ ያለ ነው። ጾም ነበር የ1 ቀን የ2 ቀን የ3 ቀን። ስለዛ ነው እየተወራ ያለው። 40 ቀን የሆነው ግን በኒቅያ ላይ ነው፣ ከ300 ዓመት በኋላ ማለት ነው። ከዛ በፊት 40 ቀን እንደነበረ ማስረጃ የለም ማለት ነው። ይሄ አሁን የነገርኩ ነገር ዳይሬክት ከመጽሐፍቶች የተጠቀሰ ነው። ኢሱቢየስ እና ኢሬኔስ ጽሑፍ ውስጥ ያለ ጉዳይ ስለሆነ መስት አይደለም ማለት ነው። ወደ ቀኖና ስንመጣ ያው መንፈስ ቅዱስ ነው እንትን ያደረገው። ነገር ግን አባቶች ባይሰጡ ሳልከን ኦፍኮርስ መንፈስ ቅዱስ ሰጥቶናል። ከዛ በኋላ አፖስቶሊሲቲን በምናይበት ሰዓት ማንጻፈው የሚለውን ስናይ ያው ከአባቶች ነው ሄደን ቼክ የምናደርገው። እንደገና ኢርሊ ቸርች ይጠቀሙበት ነበረ ወይ የሚለውንም ስናይ ሄደን የእነሱን ነው የምናየው። አባቶች ቀኖና ውስጥ ጨምረውታል ስንል አሁንም ከአባቶች ሄደን ነው የምናየው። ጉባኤቶች ጨምረውታል ስንል ሄደን ከአባቶች ነው የምናየው። ኮንሲስተንሲ፣ ኮንትራዲክሽን፣ ዲቫይን ካራክተርን እንደዚሁ ከመጽሐፉ አጥምተን ነው እንትን የምናደርገው። ግን በአጠቃላይ የእግዚአብሔር ቃል እኛ ጋር ሲደርስ ዋናው መንፈስ ቅዱስ ነው። እግዚአብሔር ግን ቤተክርስቲያንን ተጠቅመዋል ነው ዋናው ጥያቄ። አባቶችንም ተጠቅሟል፣ ጉባኤቶችንም ተጠቅሟል። ምንጩ ግን ለእኛ የሰጠን መንፈስ ቅዱስ ነው። ምክንያቱም መንፈስ ቅዱስ መጽሐፍቶቹ እንዲሰራጩ ነው። አንድ ምሳሌ ሰጥቼ ልጨርስ። ለምሳሌ የመጽሐፈ ሄኖክ እና የአራቱ ወንጌላቶች ኮፒ በምናወዳድርበት ጊዜ የአራቱ ወንጌላት ያለን የኮፒ መጠን ከ1000 በላይ ነው። መጽሐፈ ሄኖክ ግን ካልተሳሳትኩኝ 20 ወር 30 ምናምን ነገር ነው። የሐዋርያት ስራ ያለን የኮፒ መጠን ወደ 500 አካባቢ ነው፣ ማኑስክሪፕት ማለት ነው። ይሄ ምን ያሳያል? ጥንታዊቷ ቤተክርስቲያን ብዙ ኮፒ ታደረግ ነበረ። ምን ወንጌል ኮፒ ታደረግ ነበረ፣ የሐዋርያት ስራን ኮፒ ታደረግ ነበረ፣ ይሰራጩ ነበረ። ሌሎቹ ጥቂት ስርጭት ያላቸው ደግሞ ያን ያክል ተነባቢ አልነበሩም ማለት ነው። ስለዚህ በዚህ መልኩ እንደ ሰውኛ ቼክ እናደርጋለን። ግን ዋናው መንፈስ ቅዱስ ነው። ዋናው ጥያቄ ሶሪ ጊዜ ስላቃጠልኩ ማለት ነው። እንትን ላድርግ። እኔም ዝም ብዬ ሌት ያደረኩት እየጨረስን ስለሆነ ነው። ፊሊ እዚህ ላይ ሪፍሌክት ማድረግ ከፈለግ 2 ደቂቃ ልሰጥ እችላለሁ። ግን ከታች ጥያቄ ካላችሁ ደግሞ ልውሰድ። የእነሱ ጥያቄውን ለማን እንደሆነ ስሙን ጻፉና ጥያቄውን አቅርቡት። ሲስ ስለሌለ እንደፈለግን እየሄድንበት ነው። ከ5 ደቂቃ በኋላ እንሄድበታለን። ሲስ ላይ 2 ደቂቃ ልስጥህ ፊሊ። ኦኬ። አይ ያው የኔ ነጥብ በምን እርግጠኛ ሆንክ ነው አንተ መጽሐፍ ቅዱስ ላይ ሲመጣ ምን እርግጠኝነት ሃው ዱ ዩ ኖው ፎር ሹር ኦንሊ 66 እንዳለ? ያው ቤተክርስቲያን አባቶች ጨምሮ እንግዲህ ላለፉት ፕሮቴስታንት ከመምጣቱ በፊት ላለፉት 15 ሴንቸሪ እንግዲህ ከ66 በላይ መጽሐፍትን እንደ ኢንስፓየርድ መጽሐፍት ተጠቅመው በየቅደሳቸው አስገብተው ለወርሺፕ እየተጠቀሙ እንደ መጽሐፍ ቅዱስ ተካቶ ቤተክርስቲያን ስትጠቀምበት ነበረ። ኦል ኦፍ ሰደን ማርቲን ሉተር ከመጣ በኋላ ነው 66 ብቻ ብሎ እንቅስቃሴ የተጀመረው። ኦንሊ ማለት ነው። ከዛ በፊት ቤተክርስቲያን አዘሆል ማለት ነው። ኦፍኮርስ አንዳንድ አባቶች በጉባኤ ከመደነገጉ በፊት የተለያዩ አባቶች የተለያየ ኦፒኒየን እንደነበራቸው የታወቀ ነው። ግን ቤተክርስቲያን ከወሰነች በኋላ ግን በተለይ በካርቴጅ በሮም እና በሂፖ ካውንስል ላይ ከዛ በኋላ ግን ኮንሲስተንትሊ በዌስትም ካቶሊክ ቸርች ሞስትሊ በኢስት ሞስትሊ ኦርቶዶክሶች ከ66 በላይ መጽሐፍትን ነው የሚጠቀሙት። ስለዚህ የአንተ 66ቱ በምን እርግጠኛ ሆንክ ነው? ኦል ኦፍ ሰደን መንፈስ ቅዱስ መስቡ ተሳሳትኩኝ፣ ቆይ እስኪ ላስተካከል፣ ቤተክርስቲያን የተሳሳተች ብሎ ኦል ኦፍ ሰደን በማርቲን ሉተር ጊዜ ነው ያስተካከለው ወይስ እንዴት ነው? ሌላው ጾም 40 ቀን የተደነገገው በኒቅያ ላይ ነው ያልከው ትክክል አይደለም። ቢኮዝ ኒቅያ ጉባኤ ላይ ምንም የደነገገው ነገር የለም አጽዋጽም ላይ። እንዲያውም ሌላ ነገር ሲደነግግ ቅድም እኮ ነገርኩ፣ ከፈለግ ካኖኑን አውጥቼ ላነብል እችላለሁ። ሌላ ትእዛዝ በሆነ ቀኖና ላይ ሲያዝ ሌላ ትእዛዝ ነው እያዘዝ ያለውና ሲያዝ ምን ይላል? ከ40 ቀን ለፋሲካ ዝግጅት
ከ40 ቀን ጾም በኋላ እንዲህ አድርጉ እያለ ትእዛዝ ሲያዝ ነበር። ሌላ ነገር ነው፣ ስለ ጾም አይደለም እያወራ ያለው፣ ኮምፕሊትሊ ስለ ዲፍረንት ቶፒክ ነው። ግን ይሄ ጊዜውን ለማሳየት ብለው ከ40 ቀን በኋላ ምናምን እያለ ነው ሲያወራ የነበረው እዛ ጉባኤ ላይ እና ያ ምንን ይነግራል? ኦሬዲ 40 ቀኑ ዩኒቨርሳል ስታንዳርዳይዝድ የሆነ ፕራክቲስ እንደነበረ ያሳያል ማለት ነው። ሌላው ደግሞ ጾም እኔ ቅድምም ስናገር ሰምተኝ ነበረ። ኤርሊ ቸርች መጀመሪያው ሴንቸሪ ማለት ነው አንድ አይነት የሆነ የአጿጿም ስርዓት ነበራቸው አላልኩም፣ አልወጣኝም እኮ ቅድም ልክ እንዳልኩት በቀናት ወይም ደግሞ በክብደት ሊለያዩ ይችላሉ ብያለሁ። ግን ጾም ግን ነበረ፣ ሁሉም ይጾማል። ግን 1 ቀንም ትሁን 2 ቀንም ትሁን 3 ቀንም ትሁን ጾም ነበረ በቃ ቢኮዝ መጽሐፍ ቅዱስ ላይ ያለ ስለሆነ ማለት ነው። እና እሱንስ እንዴት ነው የምታየው? ጥያቄ ካደር ነውና ጥያቄ አድርጎ ነው የጨርሰው። እሺ መመለስ አለበት ዳኒ። አንድ አጠጥ አድርገህ መልስ ዳኒ፣ እንዳይረዝም ታችም ጥያቄ ስላላቸው ኦዲየንስ። ይሄ ኢምፖርታንት ጥያቄ ስለሆነ ነው። በመጀመሪያ ደረጃ ወንድማችን በመጀመሪያውና በሁለተኛው መቶ ክፍለ ዘመን 40 ቀን የሚል ጾም አታመጣልኝም። የለም፣ ይልቁን 1 ቀን 2 ቀንና 3 ቀን ሁዳዴን በተመለከተ ጾም ነበረ። 1 ቀን 2 ቀንና 3 ቀን። ስለዚህ 40 ቀን የሚለው ሌተር ዴቨሎፕመንት ነው አልኩ እንጂ በኒቂያ ጉባኤ ላይ ጾሙ 40 ቀን ይሁን አይነት ነገር አይደለም። ምናልባት እንደዛ ካልኩኝ ምናልባት እንደ ዳሐፀ ልሳን ነው የሚባለው። ለማንኛውም 40 ቀን በመጀመሪያው በሁለተኛው መቶ ክፍለ ዘመን የለም፣ አታመጣም። ሌላኛው ነገር ደግሞ ምንድነው? ጾም የለም አላልኩም በጥንታዊቷ ቤተክርስቲያን። ኢንፋክት እውነተኛው ጾም ነው በመጀመሪያውና በሁለተኛው ክፍለ ዘመን የሚኖረው፣ በጣም ጠንካራ ጾም ነው የሚኖረው። ሁዳዴን በተመለከተ ግን 1 ቀን 2 ቀንና 3 ቀን ነው። ማስረጃ የኢሬኔስ ጽሁፍ አለ፣ የኢሱቤስ ጽሁፍ አለ። የሚጾሙና የማይጾሙ ነበሩ። አዎ በስም ጭምር ጠቅሼ እልሃለሁ እኮ እነ አነሲተስና ዘስተስ የተባሉ አባቶች አይጾሙም ብሎ ጽፏልና ስም ከጠራውልህ የሚቀጥለው ጥቅሶቹን ማሳየት ነው። በውስጥ ልክልሃል ብያለሁና ከኔ ጋር አይሆንም ክርክሩ ማለት ነው፣ ከቸርች ሂስትሪ ላይ ካሉ ሰዎች ነው። ሌላኛው ደግሞ ቀኖናን በተመለከተ ምን ነበር የሆነ ነገር ብለሃልና እኛ ወይ ትደግምልኝ? አም ሶሪ ቃል ነው የሰማሁት። ቀኖናን በተመለከተ የጠየቀው ምንድነው? በምን እርግጠኛ ሰማለሁ? አይ በምን እርግጠኛ ሆን? በ15ኛው ሴንቸሪ ላይ ነው ወይ እርግጠኛ ሆንከው? ያ በነገራችን ላይ ወንድማችን እስከማስታወሰው ድረስ ካቶሊክ ነውና ካቶሊክ ራሷ 73 የሚለውን መጽሐፍ በአናቴማ የዘጋችው ሉተር ከመጣ በኋላ ነው። በአናቴማ የዘጋችው አናቴማ አልነበረውም። በ1546 ምናምን ነገር ነው። ምን ለማለት ነው? ያን ያክል ኮንሰርን አድርጓት በልክ በ4ኛውና በ3ኛው መቶ ክፍለ ዘመን በአናተማ እንደዘጋችው አይነት ተደርጎ መቅረብ የለበትም። አናተማ ከዚህ የጨመረ ከዚህ የቀነሰ የተረገመ ይሁን የሚለው የተጨመረው ሉተር 66ቱን ካለ በኋላ ነው። ሉተር 66ቱን ከየት መጣ የሚል ጥያቄ ከመጣ ያው ወደ አባቶች ሄደን ቅድም ያልኳቸውን ክራይቴሪያ ማንሳት ግድ ይሆንብናል ማለት ነው። አፖስቶሊሲቲ፣ ኮንሲስተንሲ፣ ዲቪኒቲ፣ ኤርሊ ቸርች ፋዘር ይጠቀሙበት ነበር ወይ? ወይም ደግሞ የአንዱን አባት ሳምፕል ኮመንሊ የሚጠራውን ጀሮምን መውሰድ እንችላለን። 66 ነው የእሱና ወይም የአዲስ ኪዳንን 27 መጽሐፍ በተመለከተ አብዛኞቹ አባቶች 27 መጽሐፍ ነው የሚቀበሉት። ከዛ ብሉይ ኪዳንን በምንሄድበት ጊዜ መሊቶን ጨምሮ መሊቶ 1 መጽሐፍ ነው። አስቴር ነው የሚጎድለው። አይ ቲንክ ኦሪገንም መሰለኝ፣ በጣም እርግጠኛ አይደለሁ። ከጀሮም ጋር 39ኙ መጽሐፍ ይጠቅሳሉና አይ ቲንክ ፕላስ 1 or 2 መጽሐፍ አለው። አብዛኞቹ 39 40 41 መጽሐፍ ነው ያለውና ከአባቶችና አሁን ካልኳቸው ክራይቴሪያዎች ማሳየት እንችላለን። አንተ ግን እንዴት ተቀበል የሚለውን መጽሐፉ ማንበብና በህይወት ላይ የሚመጣውን ለውጥ መመልከት ነው ለማለት ነው። ቴንክ ዩ። እንግዲህ አረ ነው በፍጥነት ነው ያወራሁት። የተናገርኳቸው አንጓ ነገሮች ግን በጣም ጥሩ ናቸው። እሺ አሁን ከተናገርካቸው ራሱ አንድ ክሌም ስናደርግ አሁን እሱ አሁን ካቶሊክ ስለሆነ ከካቶሊክም አንጻር ከትሬንት ከፍሎረንስ አንጻር ሊመልስ ይፈልጋል ብዬ አስባለሁ። ልታድሩ ነው ወገኖች። 30 ሰከንድ ጥያቄ አይደለም አሁን ማድረግ ጥያቄ ሳታደርግ በቃ ሀሳብ አስቀምጠና እነዚህ 30 ሰከንድ ክላሪፊኬሽን ነው።
ኦብቪየስሊ ቤተክርስቲያን አናተማ የምትዘጋው አታክ ስትደረግ ነው። ተርኒቲ ራሱ በአናተማ ዶግማታይዝ የተደረገው አታክ ሲደረግ ነው። እምነቱ አታክ ካልተደረገ እምነቷን ዝም ብላ ነው የምትጓዘው። ስለዚህ መጽሐፍ ቅዱስ 73 ሆኖ በካቶሊክ ከድሮ ጀምሮ ነበረ፣ ከፈርስት ሴንቸሪ ጀምሮ ማለት ነው። ግን አናተማ ለምን አላደረገችም? ቢኮዝ ያን መጽሐፍ አታክ ያደረገ ስለሌለ ነው። ሁለተኛው ጄሮም ያልከውም ጄሮም በነገራችን ላይ ፐርሰናሊ የስ ሂ ዲድንት ብሊቭን በ73ቱ ቡክ ማለት ነው። ሀዌቨር ግን የቤተ ክርስቲያንን ህግን ተከትሎ ታዞ ማለት ነው 73ቱንም ነው የተርጉሞ ወደ ላቲን በቮልጌት ውስጥ ያካተተው ማለት ነው። ፐርሰናሊ ብሊቭ አላረገም፣ ግን በቸርች ግን ታዞ ፖፑ ስላዘዘው 73 መጽሐፍ አካቶ ነው የተረጎመው። እሷን ክላሪፋይ ለማድረግ ነው። ኤኒዌይስ እሺ፣ አሁን ሲስ ስለሌለ ሲስ የምናማበት ጊዜ ደርሰናል። ስለሌለ ማለት ነው። ገብታችሁ ሲስ ላይ እንትን ያላችሁ ሰዎች መወጣት የምትፈልጉትን አይ ዳን አይ ቲንክ ቢበቃ ጥሩ ነው። ሲንዛዛም እንትን እንዳይሆን ይብቃል። ከይቅርታ ጋር እኔም ብዙ ነገር መናገር እፈልጋለሁ፣ ጥያቄ ማቅረብ እፈልጋለሁ፣ ግን ታችን ጆሲ አስገቡኝ እያሉ ነውና ሲንዛዛ ብዬ ነው። በቃ አሪፍ ነው። እንደዚህ መወያየታችን ጥሩ ነው። እናመሰግናለን ዳኒ፣ እናመሰግናለን ፊሊ፣ ሲስም እናመሰግናለን።